ነው የኔ ማስረጃ ማለት አሁን ቶፒኩ ላይ ነው ማስረጃ አንድ ያስጨረሰኛ። ኦኬ ቀጥልሽ። ቶፒኩ ላይ ከሆነ የኔ አሁን ማሳያችሁ ማስረጃ ማለት ነው እፎይ የተናገረው ቪዲዮ ላይ የሱ ቶፒኩ ላይ ነው ወንድማችን የምታወራው ተቀራራቢ ነው። ኦኬ በእስልምና ቶፒኩ ምንድን ነው አንተ? ኦኬ በእስልምና መውለድ የማትችልን ሴት ማግባት ይወደዳል ወይም ደግሞ ነብዩ መውለድ የማይችሉ ሴቶችን እንዲያገቡ የመከረበት ወይም ደግሞ ትዕዛዝ የሰጠበት ቦታ አለ። እሺ እሱን መለስላለሁ። አሁን ያልኩ ማስረጃ ላሳያለሁ። ጥያቄ ላይ ማስረጃውን እንዳሳየ ተፈቅደልኛለህ? ኦኬ መሐመድ የፈቀደበትን ወይም ደግሞ እንዲያገቡ ያደረገበትን ልትሰጠኝ ነው? አዳምጣ አንተ ማስረጃ በየተራው ማስረጃ ምንድነው? እኔ መሰጠካ አሁን ለሰጠ ያሰብኩት ማስረጃ ምንድነው? እፎይ ትንቢት ብሎ ለተናገረው ውሸት መሆኑን ለሱ ማስረጃ ነው። እሱ ምንድነው? ያ ሱሪሳችን አልተማና አሁን የእፎይ ትንቢት ተሳካል ሳካሱ የራስ ውስጥ አስተናግሯል። ችግር የለውም። ከ5 ዓመት በፊት ነው ፖስቱ የተፖስተው። ከ5 ዓመት በፊት ነው ሼኩ የፖስተቱት ማለት ነው አፍሪካ ቲቪ ላይ። ይሄ ትንቢት ሊሆን አይችልም ለማለት ነው። ጥሩ ነው ታዲያ። ከ5 ዓመት በፊት ያልሰማችሁትን እኔ ያሰማዋችሁ እኮ ከ5 ዓመት በፊት የተነገረ ነገር ትንቢት ሊሆን አይችልም ማለት ነው። ይሁንና እናንተ አልሰማችሁም ነበር፣ እኔ ያሰማዋችሁ እኮ። ትንቢት የሚባለው አንድ ነገር ቀድሞ ከተገኘ ነው ወይስ ከዛ በኋላ ሲገኝ ነው? ነብይ ትንቢተኛ የተባለው እኮ የቀደሙትን እኮ ማያውቃቸውን ታሪኮች አጣሞ ስለተናገረ እኮ ነው። ዞሆል የተናገረው ስለ ነቢያቶቹ እኮ ነቢያቶቹ አስቀድመው አልፈው ነበር። ስለ ነብዩ አይደለም እኔ እያወራለሁ። ትንቢት ማለት አንድ ነገር ተንብዮ ሰው ከዛ በኋላ ሲከሰት ነው ወይስ የነበረን ነገር ሲያወራ ነው? ትንቢት በትርጉሙ ትንቢት ማለት ምንድነው? ትንቢት ማለት ኦኬ፣ እናንተ ያላያችሁትን ያልሰማችሁትንም መናገር ትንቢት ነው። ስለዚህ ከ5 ዓመት በፊት እኔ የጠየቁት ቀጥታ መልሰ ትንቢት ማለት ትርጉሙ ምንድነው ነው አቅሳ እኛ ችግር የሆነብን ምንድነው መሰለህ? ሁሉን ነገር ሊትራሊ ትወስዳላችሁ ሙስሊሞች፣ ሁሉንም ነገር ነብይ አድርጎ ሾመኛል ለካ። ነብይ ነኝ ብሎ እኮ አይደለም ቪዲዮ ሰራው ሊትራሊ ወስዶ ማስረጃ ይዘው መጣ። ታውቃለህ ነብይ እንዳለው አይ ግን የዛሬ 6 ዓመትም 10 ዓመትም ቢሆን ሼኩ ግን ተሸማቀቃላችሁ ብለዋል ወይስ አላሉም? እስኪ እሱ መልስልን። ያ አቅሳ እሱንም ማስረጃ አሁን ይሄኛው ማመን አልፈለክም ነው ትንቢት መሆኑንና አለመሆኑን ማመን አልፈለክም አንተ? እንደምትሸማቀቁ ነግራቸዋል ማለት ነው። አስቀድመው እሳቸው ከኔ ቀደም ብለው ታላቅ ትንቢተኛ ነበሩ ማለት ነው እሳቸው። እኔ ስለ እሳቸው መናገር ለመናገር ሳይሆን አንተ ትንቢት ያልከው ነገር እውነት ትንቢት ነው ወይስ አይደለም? ቆይ እኔማ ትንቢት ነው፣ ችግር የለውም። እንደምትሸማቀቁ ነው አሳያለሁ። ትንቢት እንዴት ችግር የለውም እኮ አሳያለሁ እኮ። ትንቢት የሚሆነው አንድ ነገር እኮ ያንን ነገር እኮ ቀድመህ ስትናገር እኮ ነው። ግን አንተ የተናገርከው 5 ዓመት በፊት የሆነን ነገር ነው። ችግር የለውም፣ እሱን አሳያለሁ። ለምሳሌ ነቢያት እንዴት ነው ችግር የለው? እንዴት ችግር የለው? አዳም ተመሳሳይ ትንቢት ፎርካስት ሊያደርጉ ይችላሉ፣ ሊተነብዩ ይችላሉ። ያንን ትንቢት ደግሞ ይችላሉ አይደለም። አዳምጥ ትያትንዳታቆይ አዳምጥ። ቅድሚያ ግን ሼኩ የተናገሩት ምን ነበር ያሉት? ቁርአኑ ማስተማር እያሸማቀቀን ነው፣ እየተሸማቀቅን ዑለሞቹ እየተሸማቀቁ ነው ብለዋል አይደለ? እስቲ በአንተ ቃል በለው ሲያምር እንደዛ ስትለው በለው እስቲ። ባጭሩ እየተሸማቀቁ ነው ሳይሆን አንተ ያልከው ትንቢት ነው አይደለም ነው የኔ ጥያቄ። ባጭሩ ምናምን አትበል። ቁርአኑን እየተሸማቀቁበት ነው ማስተማር እየተሸማቀቅን ነው ብለዋል አላሉ? እቺ ብቻ በለልን። እሺ እኔም ደግሞ ይሄንን መልስልሃለሁ። አንተ ደግሞ ያልከው ትንቢት ነው አይደለም? አንተም ይሄን መልስልኝ። ቀጥል ንገረኝ እኮ መልስልኝ። ቅድሚያ አንተ መልስልኝ። ያው ከፍል አድርገን እንደውም ክርስቲያን ይቅርታ አድርግልኝና ጎን ለጎን እንሆንና እናውራ። አሁን አንተ እንደምትሸማቀቅ አሳያለሁ። አሁን እሳቸው ያሉት ለማስተማርም ወንድ የተባለው እንኳን ለማስተማር እየተሸማቀቀ ነው ብለዋል አላሉም?
እሺ አንተ ደግሞ ይሄንን መልስልኝ። እነሱ ያሉት ትንቢት ነው አይደለም? ንገረኝና እነግርሃለሁ። አንተ ንገረኝና እነግርሃለሁ። እኔ አይደል የጠየኩት? እስኪ ታዳሚዎች ፍረዱ። እሺ ቴንኪው። አንተ እንደምትሸማቀቅ ላሳየህ በነብይ ትንቢት ነው አይደለም ነው ያልኩህ። ለምን አመልስልኝም? ትንቢቱን አንተ ላሳየህ። ነብይ ድግምት ተሰራብኝ ብሎ ብቻውን ወሲብ ያደርግ ነበረ። አንተ ብቻውን ወሲብ ታደርጋለህ? በአጭሩ ጥያቄን መልስልኝ። ሰው ትልቅ ሰው ነህ ወይ? ብቻውን ወሲብ ታደርጋለህ? የ6 ዓመት ህጻን ልጅ ታገባለህ? ስለምትሸማቀቅ ይሄን አታደርገውም። ትንቢቴ ይኸውልህ ግልጽ ነው። ትንቢቴ እንደደረሰ መመለስ አትችልም ነው መመለስ አትችልም። ትንቢት እንዳልሆነ እያረጋገጥክልኝ ነው። ይኸው እየመለስኩልህ ነው። ትንቢቴን ላሳየህ። የ6 ዓመት ልጅ ህጻን አታገባም። ብቻህን ወሲብ አታደርግም። የሞተ ሬሳ ከመቃብር አውጥተህ ለሐጭህን አግትም። ነብይህ ግን እንዲያደርጋል። ታደርጋለህ? አንተ ታደርጋለህ? ጥያቄን አሁንም አልመለስክልኝም። ከይቅርታ ይኸው ትንቢቴን እያሳየሁ ነው። እንደምትሸማቀቅ አንተ ቪዲዮ ላይ ስላወራሁ ነው እኔ እያወራሁ ያለሁት። አትሸማቀቅም። ናከፍል አድርግ። አንተ ትመልሳለህ። እንደ ነብይ ብቻዬን ወሲብ አደርጋለሁ። እንደ ነብዩ መሐመድ ከነብዮች ሳልገናኝ ላይ ምረጭ ሰው የሚጠርግልኝ ወደ መስጊድ ስፐርሜ ልብሴ ላይ እየተዝረከረከ ነው። በል እስቲ በል። እሺ ደግሞ እኔ ደግሞ ይሄንን ልበል። አንተ እፎይ ዛሬ ወንድ ነህ። ትንቢት በል ቀጥል። እንደ ነብዬ የሞተ ሰው ከሬሳ አውጥቼ ለሐጬን የምግት የ6 ዓመት የማገባ ሌሊት መቃብር ላይ የሚሄድ እንዳበደ ራሴን ተተራራ ላይ ለመወርወር ምጥር ቅማላም ነበርኩኝ። በል እስቲ ማትሸማቀቅ ከሆነ እንደምትሸማቀቅ ትንቢቴን ላሳየ። እዚሁ እንደምትሸማቀቅ ላረጋግጥልህ። ይሄ እኮ የተመለሰልህ ነገር አንተ ከራስህ ፈጥረህ የምታወራው ነገር እኮ እንደምትሸማቀቅ እኔ አንድ ማስረጃ ላሳየ። ክርስቲያኖች ቀጥል። አሁን አብዱ ከሪም እንደምትሸማቀቅ እዚሁ ላሳየ። ቀጥል በል መልስልኛ። ቀጥላ እንደ ነብይ አደርጋለሁ በለን። ብቻዬን ወሲብ አደርጋለሁ በለን። የጠየኩት ጥያቄ ነው። ጥያቄ አትጩባ። አንተ ተደራ አብዱል ከሪም ቀጥል። እስኪ ነገር እስኪ መጀመሪያ መልስም ለፍርስ መጀመሪያ አንድ ሰው ልጅ አንዴ አዳም እንደ ነብዬ ብቻዬን ወሲብ አደርጋለሁ። አጋንንት አለብኝ። አጋንንት ያዘኛል ለመልካም። ራሴን ለማጥፋት ተራራ ላይ ሄዳለሁ። የሞተ ሬሳ አውጥቼ ለሐጬ እንግታለሁ። ሌሊት መቃብር ላይ ሄዳለሁ። የነብዬን ሱና ተከታይ ነኝ። በል እስቲ ማታፍር ከሆነ ማትሸማቀቅ ከሆነ በል። እናንተ እኮ አንተ ራስህ ነብይ የምትል ሰው እኮ ነው። ያ ከነብዬ እሻላለሁኝ እና ትንቢቴ እንደዚህ ለአንተ ላይ አፕል አድርጌ ያሳየው ማለት አንተ ከነብዩ ትሻላለህ እንዴ? አልወዳደርም እንጂ ስድብ ነው ከአንተ ነብይ ጋር እኔ የማወዳደር። የሞተ ሰው ሬሳ እኔ አውጥቼ ከመቃብር አልግት ላጬን ላይ እንትን መልሰው አይደለሁም። ሰው ቶፒክ ላይ ፎከስ አድርገው። ሽንት ቤት እኮ አንተ 10 የምትሄድ እኮ ነው። በእናትህ የነብዩ ሰለላሁ ዐለይሂ ወሰለም እኮ በቃ አንተ ላይ ነው እንደምትጸዳዳው። ሽንት ቤት አትሄድም? ቶፒኩ ላይ ቆይ መጀመሪያ በትክክል አንብብ። ሽንት ቤት መሐመድ አይሄድም ሊለን ነው እንዴ? አይሄድም መሐመድ ካካውን ያው ካካ ካለ በኋላ ካካው አይገኝ የሚል ታሪክ አለ። እኔ ደግሞ ሕፃን ሆኜ የሰማሁት ካካቸው ማይገኝ ሰዎች ቡዳ ናቸው ነው ምናምን የሚባል ነገር አለ። ሴጣን ይበላባቸዋል ወዲያ ይባላል። የማሜ ካካው እያደረግን ነው የምንሰማው። መሬቱ ራሱ ይደብቅለታል። በእናትህ መጀመሪያ እስኪ አንብብ። መሬቱ አይደለም ይደብቅለት፣ ይጠፋል ካካው ነው የሚለው ሰው። ይሄንን ማቀው እኔ ደግሞ ሴጣን ያለባቸው ናቸው ካካቸው የሚወስድባቸው ነው ማቀው። እኔስ ቶፒክ ላይ ተፈጠረ ሴጣን አንተ ጋር ነው የሞላው እኮ አፈር እሺ እና ከፍ አድርጌ ላዋርዳውንም እሺ መሬቱ ይደብቅበታል አልከን እና ማስረጃ አንተ እስኪ መሬቱ ነው የሚደብቅለት ሚል እስኪ ስለኝ በቁርአን ክፈት እስኪ መሬቱ ነው ካካው ነው የሚደብቅለት ብለሃል። ክፈት እስኪ ማስረጃ። አንተ እኮ ባናሳይ እኮ ያው እኮ አንተ ክፈት ይሄንን ተረተረት እዛ መስጊድ ማትረዱ እኮ እናንተ ማትረዱ ሰብሰባ መቼም ማትረዱ አንተ ነገር ባይነገር ያው አንተ ምን አደረጋለህ አንተ? መሬቱ ከደበቀለት ታዲያ ሶስት ጠጠር 3 ድንጋይ ምን ይሰራለታል? ቂጡ ላይ ያለውን እሱንስ ምንድነው? ድንጋዩ ነው የሚደብቅለት? በ3 ድንጋይ ነበር ይጠረጋል የሚለው ሳሂህ አል-ቡኻሪ ላይና እንዴት ነው ወንድሞቻችን ምን ይሻላቸዋል?
መሬት ሲደብቅለት ከቂጡ ላይ ሙልጭ አድርጎ አንድ ላይ አብሮ አይደብቀውም እንዴ? 3 ድንጋይ ቢጠርገው መሐመድ 3 ድንጋይ ምን ይሰራል? ድንጋዩንም አብሮ የሚደብቅለት ቆይ እሺ፣ እንደዛ ከሆነ መሬት የሚደብቅለት እንደዛ እንትን ከሆነ በኩበት አልጠርግም በአጥንት አልጠርግም በድንጋይ ነው ኩበትና አጥንት ያጋንንት ምግብ ነው እያለ እንትን ይላል አልነበር እንዴ? ባለፈው ምን ሲከራከሩ ሰማው መሰላችሁ? በሶፍት መጠረግ ጥሩ ቢድአ ነው ወይስ መጥፎ ቢድአ ነው? ምክንያቱም ነብያችን በድንጋይ ነው ተጠረጉ ያሉት ብለው። በእውነት አህባሾችና ዋሃብዮች አይ ውሃ ተይዞለት እኮ ሰውየው በድንጋይ የሚጠረግ ሰው ነውና ተው ሙስሊሞች በዚህ አታርጉ። እና አቡ ሁረይራ እኮ ውሃ ይዘው ነው የሚከተሉት ለመሐመድ ለመታጠብ። እሱ ግን ኖ ድንጋይ አምጡልኝ የሚል ሰው ነውና እጁንም ሳይታጠብ የሚበላ ሰው ነው። ይሄ አዲሶቻችሁ ላይ በግልጽ የተቀመጠ ነውና ባታነሱት ይሻላል። በዚህ ጉዳይ ጥሩ አይደለም ይቅርባችሁ። እና ወደ ቶፒኩ ይሻላል። ክርስቲያን ቶፒክን አስጠብቅ እና እፎይ ያልከው ነው። ኤኒሃው እስኪ አሁን እንኳን ወደ ቶፒኩ ሙስሊሞች እስኪ ትንቢት ያልከው አሁን ውሸት እንደሆነ ገብተዋል ይመስለኛል። እንግዲህ እፎይ አክሳ አሁን እኮ በቃ ጨረሳችሁ። አንተ የ6 ዓመት ህፃን ልጅ ታገባለህ። ማሽ አልመለሰም እኮ እዚሁ ጨረሰልህ እኮ። አንተ ለምሳሌ በአንድ ሌሊት 11 ሴት ወሲብ ታደርጋለህ ወንድሜ እኔ ያልኩት ሌላ እኮ ትንቢት የጠየቁትን ጥያቄ ሰምተህ በነገራችን ላይ አንድ ማወቅ ያለባችሁ ሙስሊሞች የተናገረው እፎይ ኮንቲኒዩዋል የሆነ ፕሮፌሲ ነው ማለት ይቻላል። እንደውም ካላችሁ ማለት ነው በየቀኑ የሚፈጸም ትንቢት ነው። በየሰዓቱ በየደቂቃው የሚፈጸም ትንቢት ነው። ስለ ነብያችሁ አንድ ነገር በሰማችሁ ቁጥር ወዲያው ትሸማቀቃላችሁ፣ ወዲያው ደግሞ የእፎይ ትንቢት ይፈጸማል። ስለ መሐመድ ያደረገው ነገር የተናገረው ነገር አንድ ነገር ስትሰሙ በነገራችን ላይ የመሐመድን ያደረገውን ወይ የተናገረውን ነገር ሰምቶ አንድ ሰው የማይሸማቀቅ የማያፍር የማይደብረው ካልሆነ ማለት ነው ያ ሰው አይደለም፣ ከሰውነት የወጣ ነው ባጭሩ ማለት ነው። እኔ ክርስቲያን ሴቶች ቄስ መሆን ስለማይችሉ የተሸማቀቁ ላሳይ በፊት በቃ ወደ ፖይንቱ። እሺ ኢስላሚክ አሁን ወደ ቶፒኩ ሄዱ። ኢየሱስ ቶፒኩ ላይ አውሩ። ዛሬ ምን ሆናችኋል ሙስሊሞች? ዛሬ ምን ሆናችኋል? ቶፒኩ ላይ አውሩ። ቶፒኩ ላይ ብቻ ማውራት የሚችል ሙስሊም ካለ መግባት ይችላል። ኢስላሚክ ቶፒኩ ላይ ማውራት ይችላል። በምን ነበር ሲጸዳዳ የነበረው? አምላክ እሺ ቻው። ያንተ አላህ ከብልቱ ላይ ስፐርሙን የሚጠርገው በምኑ ነበር? አደምን ከገማ ጭቃ ከጠነባ አፈር አብክቶ በምንድን ነበር የታጠበው? ይሄን ትመልሳለህ? አትችሉ። አላህ አንዱን በአንድ እጁ በግራ እጁ የገማ ጭቃ ያዘ፣ በአንድ እጁ ኖርማል ጭቃ ያዘ። ከዛ በኋላ ሁለቱን አብክቶ አደምን ሰራ። ይሄን የገማውን ጭቃ ከዛ በኋላ ሰዎች የሚሸቱት ከዛ ከገማ ጭቃ ስለተፈጠሩ ነው ብሎ ነብይ ተናግሯል። ለምሳሌ ይሄን ትመልሳላችሁ? ክርስቲያን ግን ከምር እፎይን ነብይ አድርገውት ነው እንዴ? እነዚህ ሰዎች ግን መጥተው እንደዚህ የሚከራከሩት እያሳቀኝ ነው። ዋናው ሐሳቡ እሱ ሐሳብ ገጠመ ነው ገጥሟል። ወደኋላ ሄደም አሁንም ተናገሩት፣ ባለፈውም ተናገሩት። እስልምና አስተምሮ ያሸማቅቃል ነው። ስለዚህ የሚያሸማቅቀውን ሐሳብ ደግሞ ከራሳቸው ኡስታዝ አምጥቶ አሳየ። ትንቢት የተፈጸመ ብሎ ተናገረና አሁን ይሄ ዋናው ሐሳቡ እሱ እኔ ነብይ ነኝ ምናምን የሚል ሳይሆን የእስልምና አስተምሮ አሸማቃቂ ነው እንዲህ ብለን ስንናገር ነበር። ይሄው ከራሳችሁ ምስክርነት ነው ትንቢት የተፈጸመ የሚለው የራሳችሁ ሰዎች ይሄው ይመሰክራሉ ማለት ነው እንጂ ትንቢት ተናግሬ ነብይን ሆኜ ምናምን አይደለም። አሁን ሊትራል ወስዶት አልሬዲም ብሎታል። ልክ ሊትራል ወሰዱትና ትንቢት የባለፈው ከዛሬ 5 ዓመት በፊት እኮ ነው እንትን ያለው። ስለዚህ ትንቢት አይደለም ብለህ መስክር ነው። ለሪካርድ ነው የሚያመቻቹት ባይዘው ማለት ነውና ይሄ መሀይም አትሁኑ። በእውነት በዚህ ያህል ልክ መሀይም ሆናችሁ አትምጡ ሙስሊሞች። በቃ ሐሳቡ ትክክል ነው አይደለ?
እስልምና አስተምሮ ያሸማቅቃል ነው ዋናው መሰረቱ ሐሳቡ የእፎይ ማለት ነው። ይሄን ደግሞ ምስክርነት አገኘም በየትኛውም ጊዜ ሆነ በዚህም ሆነ በዛም ጊዜው ማተር ያደርገው ችግር የለውም። ብቻ እስልምና አስተምሮቱ ያሸማቅቃል ነው ሲል የነበረው መሐመድ ያሸማቅቃቸዋል ነው። ከራሳችሁ አንደበት ከሼኮቻችሁ ትምህርታችሁ እንደሚያሸማቅቅ የተናገረበትን አምጥቶ አስቀመጠ። አሁን ልክ ሊትራል ወስዳችሁ ትንቢት አስቀድሞ ተናግሮት በኋላ እንደተፈጸመ እንደዛ ነው ብላችሁ አስባችሁ ከመጣችሁ እንደዛ አይደለም፣ እንደዛም አይታሰብም። እፎይም ደግሞ ነብይም አይደለም፣ በዛ ልክም ራሱንም አይቶ አያውቅም፣ እንደዛም አልተናገረም። እነሱ አድርገውታል እኮ ቢኒያም ነብያቸውን አድርገውታል እነሱ ኦልሞስት እንደ ነብይ ስላደረጉት ችግር የለውም። የሙስሊሞች ነብይ ነው በነገራችን ላይ እንደውም ከሙሐመድ እጅግ በጣም በብዙ መቶ ሺዎች እጥፍ የሚሻል ነብይ ነው ከሙሐመድ። ስለዚህ መንዙማም ወጥቶለታል፣ መንዙማም ወጥቶለታል ነው ከሙሐመድ ባይበልጥ አሁን። ስለዚህ ለማንኛውም እንደዛ ያስቡ ሙስሊሞች። ትክክል አይደለም፣ የሐሳባችሁ ትክክል አይደለም። ለማስተላለፍ የፈለገውን ነገር ብቻ ተረድታችሁታል። ለማንኛውም 1.5 ሚሊዮን አካባቢ ሰው አይቶታል። ለዚህ ነው ያንጫጫችሁ። እናንተ ደግሞ አሁን ማስታወቂያ በጣም እየሰራችሁ ስለሆነ ደግሞ አሁን ከዛ በላይ ደግሞ ሰው እንደሚያየው ተስፋ እናደርጋለን። በጣም ማስታወቂያ እየሰራችሁ ስለሆነ ማለት ነው እና ለዚህ ደግሞ እናመሰግናችኋለን። በሱ ላይ ቪዲዮ ስትሰሩ ይሄ ቪዲዮ እንዲታይ ነው እያደረጋችሁ ያላችሁትና እንግዲህ በጣም ተሻለ እንዳደረጋችሁ ይገባናል። ብቻ አሁን ከእፎይ ትንቢት ላይ አንስታችሁ ከምናምን አንስታችሁ ሐሳቡ ላይ ብቻ ሐሳቡ ትክክል ነው አይደለም፣ እስልምና አስተምሮ ያሸማቅቃል አያሸማቅቅም የሚለውን ነገር ከራሳችሁ አንደበት ከራሳችሁ ሼክ አንደበት ሰምታችኋል። እሱን ወደ ልባችሁ ከታችሁ እሱን ጥያቄ አንሱ። እሱ ነው የሚሻላችሁ። ግድም ያለ ነገር መታችሁ እንደዚህ በል ምናምን ይሄ ጅልነት ነው። ይቅርታ ክርስቲያን እየቀጠል አብዱ ዑመር አለ ወይ? ሰላም ነው አንድ ናመት ኦኬ ሙስሊም አልሐምዱሊላህ ደህና ናችሁ? ኦኬ እሺ እስልምና የማትወልድን ሴት ማግባት የተወደደ ነው ወይም ደግሞ ሙሐመድ መውለድ የማይችሉ ሴቶች እንዲያገቡ ፈቅዷል? ፈቅዷል። ኦኬ ማስረጃ አለ? መውለድ ማትችል መካን ሴት ወይ ከቁርአን ወይ ከሐዲስ ስጠኝ እስኪ። መካን የሆነች ሴት አዎ ምን አልፈቀደም ልትለኝ ነው? አይ ፈቅዷል አልከኝ ተቀበልኩልህ። ከዛ ማስረጃውን ስጠኝ። ማስረጃውን ለጊዜ አላውቀውም። ኦኬ የሌለ ነገር ነው ያላነበብከውን ነገር ካለ ስጠኝ። አንተ አልፈቅድም ትጠኛለህ። ኦኬ አንተ የሌለ ነገር ነው የተናገርከው። ካለ አንተ ስጠኝ እኮ። አንተ የተናገርከው ነገር የፈቀደው ነው ወይስ ያልፈቀደው ነው? ከየት አምጥተህ ነው የተናገርከው? እኔማ የሰማሁትን ነው የነገርኩህ። የሰማኸውን ነው? ከማን የሰማኸው? ከማን ምን አገባህ አንተ? የሰማሁት ነገርኩህ እኮ። ተረት ነው የሰማኸው ማለት ነው። የሌለ ማስረጃ የሌለ ቁርአን ላይ የሌለ ሐዲስ ላይ የሌለ መስጊድ ውስጥ ቁጭ አድርገው ብቻ ይዋሿቸዋል፣ ይሞሏቸዋል። ሙሐመድ ያላደረገውን ነገር የውሸት የሐሰት ሙሐመድን እንዲሁ በጭፍን ብቻ እንድትወዱት ተረት የነገሯችሁ ነው የሰማኸው እንጂ አንድም ማስረጃ የለም። ይልቁንም ሙሐመድ ምን ብሎ የተናገረው? ምን ብሎ የተናገረው? እሺ አታግቡ ብሎ ስጠኝ። ሌላ ነገር ከማውራታችሁ እሺ ችግር የለውም። አንተ ለምሳሌ ጓደኛ ያለህ እንበልና መውለድ የማትችል ሴት በጣም ወደደ ወይም ደግሞ አፈቀራት። ስለዚህ ላገባት ነው ቢልህ ምን አይነት ምክር ትመክረዋለህ? አታግባት ነው የምትለው ወይስ ደግሞ ከወደድካት አግባት ብለህ ታጸድቅለታለህ? ያንን ሐዲስ ለማምጣት ነው ታመጡት ስለማውቀው ነው። ሐዲሱ የሚለው አሁን ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አማራጭ ነው የሰጡት ለሰውየው። አማራጭ ነው የሰጡት እንጂ አታግባ አይደለም ያለው። ችግር የለውም። አማራጭ እንደሰጠው አንተ ከፈለክ አግባት ወይም ካልፈለክ አታግባት ነው አይደል ያልከው? አምጣው እሱ እንደዛ የሚል ማስረጃ እንደዛ የሚል ሐዲስ አምጣ እስኪ። የሚሻለ የምትወልደው ነው አሉት ረሱል ሰለላሁ ዐለይሂ ወሰለም። ማስረጃ ውስጠኝስ የሚሻለ የምትወልደው ነው ያለውን ማስረጃ ውስጠኝስ። አሁን ስልኬ
ስልኬ ስለማይወጣ ነው። ስለማውቀው ነው። ቦታውን አውቀዋለሁ ግን አሁን ቁጥሩንም አላውቀውም። አንተ አውጣው፣ ስለምታውቀው አውጣው። እኔ አነብልሃለሁ፣ ችግር የለም ሐዲሱ። ኦኬ። ስለዚህ እስኪ ያንተን ንገረኝ፣ ችግር የለውም። ጓደኛ እንደዛ ቢልህ ወይም ደግሞ ነገርኩህ እኮ አማራጭ መውለድ የማትችል ሴት ላግባ ብሎ ቢጠይቅህ ማለትም የሚወዳት ከሆነ በጣም ስለሚወዳት ማለት ነው፣ ምን አይነት ምክር ነው የምትመክረው? እንዴት ያውቀዋል? ሲጀመር መውለድ የማይችልን ሰው ለምሳሌ በጣም የኛ በጣም አንደኛው ጥያቄ እሱ ነው። መውለድ የማትችል መሆኗንና ለመሆኗን የሚያውቀው አንድ ሰው ከፈተሸ በኋላ ወይም ደግሞ ካረጋገጠ በኋላ ነው። እሱም ደግሞ ከግንኙነት በኋላ ነው። ስለዚህ ሙሐመድ በምን አውቆ ነው ድንግል መውለድ የሚችሉ ሴቶችን አግቡ ያለው? በምን አውቆ ነው? አሁን እነዛን ሴቶች ለምሳሌ ድንግል እያሉ ወይም ደግሞ ድንግል ሆነው ወንድ የማያውቁ ከሆነ ከዛ በኋላ ነው የነዛ ሴቶች ወንድ ካወቁ በኋላ ነው መውለድ እንደሚችሉና እንደማይችሉ የሚታወቀው። ስለዚህ መውለድ የሚችሉ ድንግል ሴቶችን አግቡ ብሎ የተናገረው ከየት አውቆት ነው? ሙሐመድ የሚናገረው መገለጥ ነው፣ ከራሱ አይናገርም ብላችሁ ታምናላችሁ አይደል? ስለዚህ ያቺ ድንግል ሴት መውለድ እንደማትችል እንዴት ነው የሚታወቀው? ካገባት በኋላ ከሆነስ የሚታወቀው? ለምሳሌ ይሄ የኔ ሁለተኛው ጥያቄ ነበር። ስለዚህ ከየት አወቀው ብለህ የተናገርከው ራሽናል የሆነ ጥያቄ ነው የጠየቅከው ማለት ነው። አለ አብዱ እኔ ነኝ የነገርኩት ሙሐመድ። ያ ማለት ድንግል ሴቶችን አግቡ መውለድ የሚችሉ በጣም ፕሮፌሊክ የሆኑ ሴቶችን አግቡ ብሎ የተናገረው ይሄንን መገለጥ ነው ብለው ነው እንግዲህ የሚያምኑት ሙስሊሞች። ሶዛት ድንግል ሴት እንዴት ነው መሃንና እንደሆነችና እንዳልሆነች የሚታወቀው? እሺ አውጣ፣ ሐዲሱን አውጣው። ተው ሌላ ወሬ ጭራሽ በነብዩ ማለት ታውጣለህ። ጭራሽ በነብዩ ጥያቄን ሰምተዋል። ጥያቄን ለምን አትመልስልኝም አንተ መጀመሪያ? ምን ነበር ጥያቄ? ነገርኩህ እኮ ለምሳሌ አንተ ጓደኛ መውለድ የማትችልን ሴት ወዶ ላግባት ቢል ምን አይነት ምክር ትመክረዋለህ ነው ጥያቄ። መውለድ ለምሳሌ አሁን አግብታ የፈታች ከሆነ ወይንም ደግሞ ተሞክራ ከዚህ በፊት የማትወልድ ከሆነ እኔ አሁን ኖርማል የምነግረዋለሁ። አይ አንተ ከወደድካት ለምሳሌ እኛ ሸሪዓ 2-3ም ይፈቅዳል። አይ እሷን ከወደድካት አግባት፣ ሌላም መውለድ የሚችል ደግሞ ሌላም ተጨማሪ አግባ ብዬ እመክረዋለሁ። ኖርማል እንጂ አትከለክለውም። ከወደዳት መብቱ ነው፣ ለምን ከለክለዋለሁ? ኦኬ እሺ፣ አንድ ግለሰብ ቢከለክላት አይ ኖ እንዳታገባት ብሎ ቢከለክለውስ? ያ ያለበት ምክንያት ሊኖር ይችላል። ኦኬ አንተ ለምሳሌ አሁን እንደዛ እንዲያገባት ምን ሊሆን ይችላል ምክንያቱ የሚከለክልበት? ምን የእሱን ምክንያት እንዴት በምን ረዳዋለሁ? ምን እንዴት አውቀዋለሁ? እኔ ራሴ የታየኝ ነገር መክረዋለሁ። ለምሳሌ የምወደው ጓደኛዬ ከሆነ ኖርማልም ሰው ከሆነ ምክረኝ ካለኝ እንደዛ አይነት ነገር ምክር ነው የምመክረው። ኦኬ እኮ ለምሳሌ የሚመክረው ምክር ኖ ብሎ የሚከለክለው ከሆነስ ነው የኔ ጥያቄ። 2-3 ጊዜ መጥቶ ለምሳሌ አይ እኔ እቺን ሴት ወድጃታለሁ ስለዚህ እሷን ማግባት ፈልጋለሁ ነገር ግን መውለድ አትችልም ብሎ ቢነግረው ከዛ በኋላ 2-3 ጊዜ ቢከለክለው እንዴት 2 ጊዜ 3 እንዴት አልገባኝም። ግልጽ አይደለም ጥያቄ። የመጀመሪያ መጥቶ ይከለክለዋል። መጀመሪያ ላግባት ወይ ግን መውለድ አትችልም እወዳታለሁ ብሎ ቢከለክለው አይ ነው እንዳታገባ ብሎ ይከለክለዋል። ሁለተኛም ይመጣል፣ ሁለተኛም ይከለክለዋል፣ ሶስተኛም ይመጣል፣ ሶስተኛም ይከለክለዋል። ምክንያቷ ምንድነው? መውለድ ስለማትችል ነው ምክንያት ያልከው ማለት ነው። ሌላ ምክንያት አይደለም፣ መውለድ ስለማትችል። ያ ያለበት ምክንያት ሊኖር ይችላል። ምክንያቱ መውለድ ስለማትችል ነው እኮ አልኩ። ሌላ ምክንያት የለም። ሌላም ነገር ሊያውቅ ይችላል እሱ። ሌላ ምክንያት ምን ሊሆን ይችላል? ለምሳሌ ነብዩ የከለከለበት ወይ ሉክ አሁን መውለድ ስላለመቻልና ስለመቻል እያወራን ሌላ ምክንያት የለም። ምክንያቱ ምንድነው? መውለድ ስለማትችል ሴት ብቻ ስለሆነች ነው። ለምን እየተወራ ያለውም ስለምንድን ነው? ስለ መውለድ ስለመቻልና ስላለመቻል ነው። ገባኝ እኮ። በተጨማሪ ሌላ ነገር ሊኖራት ይችላል። ያ ለታየታየ ነገር ሊኖር ይችላል። ለዛ ሰው ለሚከለክለው ሆነ አካል የሚከለክልበት ተጨማሪ ምክንያት ሊኖረው ይችላል።
ኦኬ መሐመድ እዚህ ጋር 3 ጊዜ የከለከለው በምን ምክንያት? ያ አንብበው። ኦኬ ምን ይላል? ናሬትድ ሙቃቲል ኢብን ያሲር ሙቃቲል እንደተረከው ኤማን ካም ቱ ዘ ፕሮፌት ኤንድ ሴድ አንድ ሰው ወደ ነብዩ መጣና እንደዚህ አለው I have found a woman of a rank and a beauty but she does not give birth to a child በጣም ደረጃዋ ከፍ ያለና በጣም ቆንጆ የሆነች ሴት ሚስት አግኝቻለሁ ነገር ግን መውለድ አትችልም ወይ should I marry her ብሎ ይጠይቀዋል ነብዩ ላግባትን ብሎ ይጠይቀዋል he said no እንዳታገባት አለው ሙሐመድ እንዳታገባት ይቺ ሴት በጣም ቆንጆ ነች ደረጃዋ በጣም ከፍ ያለ ነው ጸባይዋ በጣም መልካም የሆነ ሴት ነች ነገር ግን መውለድ አትችልም ላግባት ወይ ሲለው ነብዩ ምን አለ ኖ አለ እንዳታገባት ብሎ መለሰለት ከለከለው ማለት ነው he came again to him but he prohibited to him third time ለሶስተኛ ጊዜ መጥቶ 3 ጊዜም ከለከለው እንዳታገባ ብሎ ከለከለው ሉክ 3 ጊዜ መጥቶ በጣም ቆንጆ የሆነች ሴት ነች ጸባይዋ በጣም መልካም የሆነች ነች ደረጃዋ በጣም ከፍ ያለ ሴት ነች ነገር ግን መውለድ አትችልም ሙሐመድ ጋር 3 ጊዜ መጥቶ 3 ጊዜም እንዳታገባት ብሎ ከለከለው አንተ ትከለክላለህ ወይስ አትከለክልም አሁን እዚህ ጋር ጸባይ የሚል አለ አዎ ራንክ ምን ማለት ነው ራንክ ማለት ሁሉንም ያጠቃልል ነው ጸባይንም ባህሪንም ሁሉንም ያጠቃልላል ደረጃዋ ከፍ ያለ ከተባለ በምንም ፐርፌክት የሆነች ልጅ ነች ምክንያቱም ልጁ ራሱ የተናገረው ምንድነው መልኳንም ባህሪዋንም ስለሆነ ማለት ነው ራንክ የሚለው የሚያጠቃልለው አንተ ትከለክላለህ ወይስ አትከለክልም ለምን 3 ጊዜ ነው የመጣው ኢማጂን ይኸውልህ እሳቸው የከለከሉበት ምክንያት ሌላ ምክንያት ሊኖረው ይችላል ሙሐመድ ሌላ ምክንያት ቢኖረው ሌላ ምክንያት አለኝ ብሎ ተናግሯል ሙሐመድ ግልጽ የሚናገረው ነገር ሁሉ ግልጽ ነው አይደል ከነቢያቶች ሁሉ በሚለየው እኔ ግልጽ ተናጋሪ ነኝ ብሎ ተናግሯል ሙሐመድ ለምንድን ነው የከለከለው ከተባለ ይቺ ልጅ መውለድ ስለማትችል ማለት ነው አንተ ትከለክላለህ ወይስ አትከለክልም ነው ጥያቄ ከፍ አድርገው አረብኛውን ስለየው እንግዲህ ወደ አረብኛው ሄድ ትርጉሙ ተሳስቷል ስለማላቅ ነው እንግሊዝኛ አላውቅም አንተ ነፈሳሰር ሳይሆን አሁን ለምሳሌ አረብኛው አለ አንብብ ከፍ አድርገው ትንሽ የመጨረሻው ነው ይኸውልህ ሐዲሱ የሚለው የከለከሉበት ምክንያት አንደኛው ተርጉም መጀመሪያ አንብብና ተርጉም ከመጀመሪያው ጀምሮ እያነበብክ ተርጉም አረብኛ ላይ ተጣጣፉት ልትደበቁ እንደሆነ ስለምናቅ ማለት ነው ገባኝ ትልቅ ነው አንተ ነው ትክክል ነው እኮ አንተም እንደፈሰርከው ነው ስለዚህ አልተሳሳትኩም ማለት ነው አይደል መድገም አያስፈልገውም ግን አንተ ያልጨመርከው ነገር የከለከለው ቆይ ነብዩ ስንት ጊዜ ነው የከለከለው 3 ነው ይላል ሱማታ 3 ጊዜ ከልክሎታል አንተ ደግሞ አልከለክልም ብለህ ተናግራል ስለዚህ የነብዩን ሱና አትከተልም ማለት ነው እኔ ማልከለክልበት ምክንያት አለኝ እሳቸው ማልከለክሉበት ምክንያት ያው አንተ ከነብይ ትበልጣለህ አንተ ከነብይ ትበልጣለህ ነገርኩህ እኮ እበልጣለሁ እኮ አይደለም ለምን ማታስተነሰይ የተሻለ ጭንቅላት አለ ማለት ነው አለኝ አልኩህ አዎ እኔ አልከለክልም ነብዩ ከልክሏል እኔ አልከለክልም ማለት እኔ ራሴ ምክንያት አለኝ አልክ ስለዚህ አንተ ከነብይ የተሻለ ጭንቅላት አስተሳሰብ አለ መሻል አይደለም አሁን እዚህ ጋር እኔ መከልከሌ ከሳቸው መሻል አይደለም አስጨርሰኝ ያው ሐዲሱ ተቋርጧል አብዱ ተቋርጧል እኔ ነው ይሰማል ጋይስ ተቋርጧል አብዱ አይሰማም አሁን ይሰማል ቀጥል እሱ
ሶስት የመጡ ከጠየቃቸው በኋላ አሁን ይሰማል። ቀጥል ይሰማል። ከዛ ረሱል አለይሂ ሰላቱ ወሰላም ተዘወጁል ወዱደል ወሉዳ የምትወደድና የምትወልድን አግቡ አሉ ረሱል አለይሂ ሰላቱ ወሰላም። ፈኢኒ ሙካሲም ቢኩም እኔ የቂያማ ዕለት አሉ ወይንም ደግሞ የትንሣኤ ዕለት በእናንተ እኔ እፎካከራለሁ ከሌሎቹ ህዝብ ከሌሎቹ ኡመሞች ወይንም ደግሞ ከሌሎቹ ነቢያቶች እኔ እፎካከራለሁ። ስለዚህ የምትወደድ የሆነችን ሴት አግቡ አሉ ረሱል አለይሂ ሰላቱ ወሰላም። ምክንያቱ አንድ ይሄ ነው። ማትወልድንስ ረሱል አለይሂ ሰላቱ ወሰላም ነገ ምን አልክ? የማትወልድ ሴትንስ የወል ነገረው እኮ በቃ ሐዲሱ ግልጽ እኮ። የማትወልድ ሴትንስ ስለምትወልደውማ ችግር የለውም እኮ ስለምትወልድ በቃ መውለድ ስለምትችል ችግር የለውም። እንዲያገቧት እንደሚፈቅድ ጥያቄ የለውም፣ ችግር የለውም። እሱ አይደለም ፖይንታችን። የማትወልደውን ሴት ኢማጂን እሷ ፈልጋ ያመጣችው አይደለም። እንደዛ እንድትሆን ያደረጋት ምንድነው? ተፈጥሮ ነው። ተፈጥሯዊ ነገር ነው እንደዛ ያደረጋት። በተፈጥሯ መውለድ ስለማትችል እሷ ፈልገው ያመጣችው ነገር አይደለም። ስለዚህ እቺ ሴት ምንድነው? አንደኛ መካን ሴት ጥሩ ትዳር አይኖራትም ማለት ነው። መወደድ አትችልም ማለት ነው። ማግባት አትችልም ማለት ነው። ትዳር አይኖራትም ማለት ነው። ስለዚህ ነብዩ ቆይ ስለዚህ እኔ በቂያማ ቀን ከሌሎች ሰዎች ጋር በህዝብ ቁጥር ስለምወዳደር ድንግል የሆኑ ሴቶችና መውለድ የሚችሉ ሴቶችን አግቡ አለ። አሁን ድንግል የሚል ነገር የለም። በርግጥ ድንግል አትጨምር። ድንግል የሚል አለ እዚህ ውስጥ ድንግል የሚል የለም። ችግር የለውም አመጣልሃለሁ። ሌላ ሐዲስ ላይ አለ። እሱን አመጣልሃለሁ። ችግር ሌላ ራሱን የቻለ ነው። ራሱን የቻለ ነው። ሌላ ሐዲስ ላይ አለ በተመሳሳዩ። ችግር የለውም። ተመሳሳይ ስለሆነ ሐሳቡ አንድ አይነት ስለሆነ ማለት ነው። ስለዚህ መውለድ የማትችለዋን ሴትስ ይኸውልህ እዚህ ጋር የከለከሉበት ሌላ ቦታ ደግሞ አግቡ የሚል አለ። አሁን እዚህ ጋር የተከለከለበት ምክንያቱ አንደኛ ለሰውየው እየነገሩት ነው። በቃ አይሻ ወልዳለች። አይሻ ወልዳለች ማለት አይሻ አልወለደችም። እሺ ኡሙ ሀቢባ ወልዳለች? አልወለደችም። ሳፊያ ወልዳለች? ይኸውልህ ይሄ ራሱ አንድ ምክንያት እኮ ነው። ሳፊያ ወልዳለች? እየነገርከኝ እኮ ነው። በቃ ይሄ ሁላ ማረጃ። ሳፊያ ወልዳለች ወይ? እዛ አይሻ ይበቃኛል። የአይሻ ይበቃኛል። ሳፊያ ወልዳለች? ቀጥል አትፍራ፣ ችግር የለውም። ወይ እንዴት ነብዩ በራሱ ንግግር ተጠልፎ እንደሚወርቅ ላሳያችሁ። ሳፊያ ወልዳለች ወይስ አልወለደች? ምንም የሚወጥቅበት ምክንያት የለም። አንደኛ ናድንገር ሳፊያ ወልዳለች? እዛ ምን ወሰደ? አይሻ ያልወለደች ማለት እኮ ይበቃሃል። አይሻው ሳፊያ ወልዳለች አልወለደች? አላቅም እሱን። እሺ ጃዋሪያ ወልዳለች? ነገርኩ። ሌሎችን አላቅም። የአይሻን ነው የማውቀው። እሺ የነብዩ ልጆች እንዳሉት አታውቅም? እንዳልወለደና እንደወለደ አታውቅም? 8 ልጆች አሏቸው። ከማን ነው የወለደው? ተወሱን በቃ ምን ያደርግልሃል? ከማን ነው የወለደው? ጋዝ ከርዕሱ ጋር የሚሄደውን ነገር እናውራ። ሙሐመድ መሃን ነው። ሙሐመድ ዘረ ቆራጣ ነው። ዘሩ የተቆረጠ ነው። ምን ብሎ ይመክራቸዋል? ግን አታግቡ። ኢማጂን ሙሐመድ 11 ሚስት ነበረው። እነ አስማ፣ እነ ሙኒካ፣ እነ ማይሙና፣ እነ ኡሙ ሀቢባ፣ እነ ሳፊያ፣ እነ ጀዋሪያ፣ እነ ዘይነብ ቢንት ጀሃሽ፣ እነ ኡሙ ሰላማ፣ እነ ሀፍሳ ወደ 11 ሚስቶች ነበሩት። እነዚህ 11 ነው የሚለው። እነዚህ ሁሉ 11 አይደለም። እሺ ስንት ሚስት ነው ያለው ሙሐመድ? 9 ነው ያገቡት። 11 የሚሉም አሉ፣ 9 የሚሉም አሉ። ኪላፍ አለበት። 9 ነው ተሳስተሃል። 11 አይደለም። 11 9ም የሚሉ አሉ። 11ም 9ም የሚሉ አሉ። 15ም የሚሉ አሉ። ችግር የለውም። 15 ሚስቶች ማግባት ነው። ሳሂሁን ነው የምንቀበለው። አሁን ከቡሃሪ ላይ አለ። ችግር የለውም። ቡሃሪ ላይ አለ። ስለዚህ የሙሐመድ 9 ሚስቶቹ ምን አይሉም ነበር? ልጅ የላቸው። ማን ነው አሁን ኢማጂን 9 ሚስቶች አግብቶ ከ9ኙ አንድ ልጅ አልወለደ ሙሐመድ። ከ9ኙ የሙሐመድ ሚስቶች 9ኙ መሃን ስለሆኑ ነው ወይስ ሙሐመድ መሃን ስለሆነ ነው? ስለዚህ ሙሐመድ ባመጣው ቤዝ መሰረት ምንድነው መሃን ማግባት አይቻልም። ስለዚህ ሙሐመድ 11 ሴት አግብቶ እንዳይወልዱ አድርጓቸዋል ማለት ነው። ማን ያለክ ሐዲስ ታመጣለህ? ይሄን
ወልደዋል ሚስቶቹ ወይ ዝም ብለህ ወልደዋል። ለምን ያለው ሳፊያ ወልዳለች ለምሳሌ አልኩ። ሳፊያ እና አይሻ ወልደዋል። እነ ጀዋሪ አልወለደችም። እሺ ካዲጃ አልወለደችም ወይ? ስምንት ልጆች ከየት አመጡታል? ስምንት ልጆችን ከየት አመጡ ነው? ካዲጃ በስንት አመቷ ነው ያገባት? ለምን በመቶ አይሆንም? ምን አገባኝ? በስንት አመቷ ነው ያገባት? የወል ረሱል አለይሂ ሰላቱ ወሰላም ለሁሉም የሚጠቅም ነገር ነው የሚያደርገው። የሙስሊሞችን ጭንቅላት ብቻ ልንገራችሁ። ሙሐመድ ካዲጃን ያገባት በስንት አመቷ ነው? በ40 አመቷ ነው። እስከ 47 አመቷ ድረስ 8 ልጆች ወልደዋል። በ7 አመት ውስጥ ሙሐመድ 8 ልጅ ወልዷል። በየ9 ወሩ እየወለደ ማለት ነው። ሙሐመድ በየ9 ወሩ ይወልድ ነበር ከካዲጃ። በየ9 ወሩ ሙሐመድ ከካዲጃ ይወልድ ነበር። ካልኩሌሽናቸውን አያችሁ እና ክርስቲያን እናውራሽ ተረጋግታ እኔን አሁን ረሱል አለይሂ ሰላቱ ወሰላም ለሰው ልጅ የሚጠቅመው ሁሉንም ነገር ያሳዩናል። ያገባችንም ሴት ማግባት እንደሚቻል ያላገባችንም እንደሚቻል ዝቅም ብለህ ደግሞ በእድሜም ታችም ወርደህ ማግባት እንደሚቻል ከላይም ያሉትን ማግባት እንደሚቻል ነው ያሳዩን ረሱል አለይሂ ሰላቱ ወሰላም። ለጥበብ ነው ይሄን ሁሉ ያሳዩን እንጂ እንዳንተ አይደል። አሁን ለምሳሌ ወደ መጽሐፍ ቅዱስ ብንሄድ ያገቡ ሴቶችን አታግቡ ከውሻ ሁላ የበለጠ አድርጎ ነው የሚያሳየው። ለምሳሌ ዘይነብ ለምንድን ነው ያገባት ሙሐመድ? ምን ለማሳየት ነው? ጥበብ ትልቁ የእስልምና ጥበብ ምን ለማሳየት ስትል እኮ ጥበብ ስላለው ነው። ጥበብ ስላለው የነብዩ ሚስቶች እንዳሉ በጥበብ ነው ያገባቸው አይደል ያልከው? ዘይነብን ምን አይነት ጥበብ እንዳለው ለማሳየት ነው ያገባት ሙሐመድ። ምን ለማድረግ ነው የነገርኩህ እኮ በቃ ሁሉንም በመሐልም ዘይነብን ያገባበት ምክንያት ምን ለማሳየት ነው? ምን አይነት ጥበብ ለማሳየት ነው? አላውቅም። እሱ ንገረኝ አንተ። ስለዚህ የማታውቀውን ነገር ለጥበብ ነው ሙሐመድ ያገባቸው ለጥበብ ነው አትበላ። ተረት አታውራ። የነገርኩህ እኮ ነው። ለምሳሌ በጥበብ አይደለም ያገባቸው ሙሐመድ። ለምሳሌ የማደጎ ሰላም አለይኩም ከኔ ጋር ይቀጥልና አንዴ ተራን ጠብቀህ ዝም ብለህ ጫካ ውስጥ አይደለም ያለው። ዘው ብለህ አትግባ። የሆነ በጎችና ፍየሎች ሲቀላቀሉ አይነት ነገር ነው እያደረክ ያለው። መጀመሪያ ሰላምታ ይቀድማል። ከዛ በኋላ ተራህን ጠብቀህ ታወራለህ። ስለዚህ ምንም ጥበብ የለውም ማለት ነው። ሙሐመድ የተመኘውን ነገር ለማግኘት አላህ ተገለጠልኝ መገለጥ አመጣልኝ እያለ ሁሉንም አደረገ እንጂ አንድም ጥበብ ሙሐመድ ይዞት የመጣው ጥበብ የለም። ትዳርን በተመለከተ ማለት ነው። ናሽ ልንገርሽ እኔ አስጨርሰኝስ ዝም ብለህ ራስን ብቻ ወይንም ደግሞ ብቻ እያመጣ ለሰው ማስረጃ ያለው ነገር አዎ። እሺ ያው ልነግርህ ነው። አሁን ለምሳሌ መጽሐፍ ቅዱስ ላይ ያገቡ ሴቶችን እንዳታገቡ ውሻ አርጎ መጽሐፍ ቅዱስን ካልተንተራስ ቁርአን በራሱ መቆም ይችላል። ሙሐመድ ያደረገው የሙሐመድ ራሱ መቆም ይችላል። እሺ ይሄን ለምን እንደ ይሄን ይባላል? አንተ ለምሳሌ አሁን ረሱል አለይሂ ሰላቱ ወሰለም ራሱ በራሱ መቆም ይችላል። ወንድማችን አብዱ አይችልም አልኩ። እናት አይደለም የነገርኩህ አንተም ጥያቄ ያቀረብክልኝ እኮ። አሁን ለምሳሌ የተወያየንበት የነበረው ርዕስ ረሱል አለይሂ ሰላቱ ወሰለም የቅድሙን እያወራን ነበር። እናንተ ጋር ስንመጣ ግን ለምሳሌ ያገቡ መጀመሪያ ያንተን ጥያቄ መልስ። አሁን መለስኩልህ እኮ እኔማ መለስኩልህ። ለጥበብ ነው ረሱል አለይሂ ሰላቱ ወሰለም እኔ የቂያማ ዕለት ወይንም የትንሣኤ ዕለት ይፎካከርባቸዋል አሉ። ያ ደግሞ አታግባ ያሉበት ምክንያት ለሰውየው ረሱል አለይሂ ሰላቱ ወሰለም እሱ መውለድ ሳይችል 9 ሚስት አግብቶ ከ9 መውለድ ሳይችል ነው በሰው ልጆች የሚፎካከረው በሰው ሚስቶች አንድ ዘር መተካት ያልቻለ ሰው እንዴት ያለው ስምንቱን ከየት አመጣ? ለምንድን ነው በአላህ ጭፍን የምታወራው? ስምንቱን ከየት አመጣ? በ7 አመት ውስጥ 8 ልጅ በ7 አመት ምን አገባ? ለምን በስድስት አመት ያመጣው ማለት ነው? በ7 አመት ውስጥ 8 ልጅ ወልዷል ሙሐመድ። ከሱ ምን አለ? ምን አገባ? አንተ ነህ እንደ የምረዝቀው አንድ ለማረጋዝና ለመውለድ ምን ያህል አይደለም። ይሄውን ማንቋሸሽ ይባላል። አብዱ ባላ ዝም በል አንድ ጊዜ ልመልስለት ባላ መልስ ስለሚያቀኛ አብዱ ቀጥል። አመቱን 15 አመት ይሁን ከፖይንቱ ጋር መሄድ
አርግዞ ለመውለድ ምን ያህል ጊዜ ይፈጃል? አርግዞ ለመውለድ ምን ያህል ጊዜ ይፈጃል? 9 ወር 8 ወይ 7 እስከ 8 እስከ 10 ወር ይሄዳል። በዚህ ነው ከዛ በኋላ ለማጥባት ምን ለማለት አጠቃላይ ስንት ጊዜ ይፈጃል? አንድም አለ ሁለትም አለ። ለመንጻት እንኳን ለመንጻት ምን ያህል ጊዜ ይፈጃል? ስለዚህ 1 ዓመት አይደለ? ሙሐመድ ምን ይሆን? አንድ ጊዜ። ስለዚህ ሙሐመድ 8 ልጅ ነው የወለደው። ቀጥል። ስንት ልጅ ነው የወለደው ነው ያልከው? 8 አሉት። እሺ፣ በስንት ዓመት ውስጥ ነው 8 ልጅ የወለደው? 8 ልጆች አሉ። ይኸውልህ 7ቱ ነው የኸዲጃ፣ አንዱ የሌላ ነው። በስንት ዓመት ውስጥ ነው 8 ልጅ የወለደው? ለምን በ7 አይሆንም? ለምን በ8 እናገባለን? ኢማጂን ከኸዲጃ ቅድም ብያቸዋለሁ። ከኸዲጃ በ7 ዓመት ውስጥ ነው እንደዚህ አይነት ቁጥር ያላቸው ልጆች የወለደው ማለት ነው። በምንም ካልኩሌሽን አይመጣውም። ስለዚህ እነዛ የሙሐመድ ልጆች ናቸው የተባለው ተረት ተረት ነው። በተቃራኒው ሙሐመድ ሌሎች 9 ሚስቶችን አግብቶ ከ8ቱ ምንም አልወለደም። እነ ሳፊያ አልወለዱም። አይሻ ገና በ6 ዓመቷ አግብቶ በ9 ዓመቷ ሲባድርባት፣ ሳፊያን በ10 ምናምን ዓመቷ ነው ያገባት። እነ ጀዋሪያን በ20 ምናምን ዓመቷ ነው ያገባት። የማደጎ ልጁን የዘይድን ልጅ በ37 ዓመቷ ነው ያገባት። ከነዚህ ልጆች ግን አንድም ልጅ አልወለደም። ምን ሴቶች ማለት ነው። ቆይና በመረጃ እያወራ አቡ ዑመር አንድ ጊዜ በመረጃ እያወራ ኦኬ፣ በመረጃ እናወራለን። ለጥበብ ነው ጥበብ አለው የመሐመድ ጋብቻ ነው ሲል ነበረ። ነገር ግን እውነት መሐመድ ያው ለጥበብ እንዳልሆነ መቼም ብዙ ማብራሪያ ውስጥ መግባት አያስፈልግም። እንደውም ሙስሊሞች ግን እንዲመለከቱ ለምሳሌ አንድ ታሪክ አለ። አንዲት ሴትን መሐመድ ያገባትና ያቺ ሴት ማታ ቤቱ ትመጣለች፣ ያው ለግንኙነት ማለት ነው፣ ወሲብ ሊፈጽሙ ቤቱ ትመጣና ልብሷን ታወልቃለች። ልብሷን ስታወልቅ ለምሳሌ ሴትዮዋ መሐመድ ያላወቀው ነገር ማለት ነው። ለምሷን ሲመለከት መሐመድ በልብስሽን ልበሺና ወደ መጣሽበት ተመልሰሽ ሂጂ ይላታል። ወደ ቤተሰቦችሽ ውልቅ በይ፣ የምን ትዳር የምን ጋብቻ ብሎ አሰናብቶ እንደመለሳት የሲራ የመሐመድ ታሪክ ይነግረናል፣ ይዘግብልናል። መሐመድ ጥበብ ማሳየት ወሬ ተረት ተረት አታውራብኝ። ተረት ተረት አልፈልግም እኔ ተረት ተረት አይደለም። ተው እሱን ተው። አፌን በዳቦ አብሷ ቢስ ጨርስ ነው ተረት ተረት የምትለው። ቆይ አንዴ ልጨርስ እና አይቻልም። ቁርአን መረጃ ሐዲስ ካለ ስጠኝ። እንደዛ የሚል ነገር አፌን በዳቦ አሁን ነው እየጻፍኩት። ምንድን ነው አፌን በዳቦ እየጻፍኩት ነው። አንድ ጊዜ ምንድን መጽፍልህ አንተ የጻፍከልኝ ለኔ ላነብ ነው እንዴ? አሃ እና እኔ የጻፍኩትና አትቀበልም እንዴ? አሁን እንደ ለምን ድቅ መቀበለው? ኦኬ እሺ በቃ ሙስሊሞች የጻፉትን ልክፈትልሽ። ሙስሊሞች አልቀበልም። እኔ ቀጥታ የመጣ ከዛ ከምንጩ ነው የምቀበለው እንጂ ሰው የጻፈው አይደለም የምቀበለው። ኢብን ጀሪር አጣብሪ የጻፈውን ትቀበላለህ? ታው አልቀበለው። እኔ አንድ ግለሰብ እኮ ነው ትናንት የመጣ ግለሰብ ጽፎበት ታዲያ እኔ ልቀበል? ኢብን ጀሪር አጣብሪ ትናንትና ነው የመጣው። ሲጀመር እኔ ካንተ አይደለም ያወራን ከክርስቲያን ነው የማወራው። ሲጀመር አንተ ተናገር ነው ጣብሪ ትናንትና ነው ወይ የመጣው? ታው ስለሱ ያገባህ አሁን ስለ ፖይንታችን እንመጣው። ስለአንተም ሲጀመር ካንተ ነው ማይክህን ያዝ። አልፈልግም ካንተ አይደለም የማወራው ከክርስቲያን ነው የማወራው። ክርስቲያን ሚውት አድርግልኝ ፕሊስ አንድ ጊዜ ሚውት ላይ ሆነ ማስረጃውን ከፍቼ መሐመድ ምን አይነት ሰው እንደሆነ እንመልከት። ሂስትሪ ኦፍ አጣብሪ ቮሊዩም 9 ሂስትሪ ኦፍ አጣብሪ ቮሊዩም 9 ተመልከቱ። ገጽ 142 ላይ ይመስለኛል። ይሁን እኔ አላምንበትም አልኩ እኮ ነገርኩ። በቃ እኔ አላምንም። እብን ጠበረጀር ትላንት የመጡ ግለሰብ ናቸው እነሱ። ኢብን ጀሪር አጣብሪ ትላንት ነው አልቀበልም። እስኪ ዝም በል ሚውት አድርግ። ኢብን ጀሪር አጣብሪ መቼ ነው የመጣው? ትላንትና ነው የመጣው።
ትላንት ነው ከሰሃቦች ከታቢዎች በኋላ ነው። ከሰሃቦች ከታቢዎች በኋላ ነው የመጣው። መሐመድ አሁን የሚፈልገው ሚውት አድርግ፣ አንዴ ሚውት አድርግ። የሚፈልገው አዳምጠኝ የሚፈልገው ታመጣልኛለህ፣ ማረጃውን ታመጣልኛለህ። ሚውት አድርግ። ክርስቲያን የለህም እንደ ሚውት አድርግልኝ ፕሊዝ። አንዴ አብዱ ቆይ በግድ ነው። አዳምጥ። ዝም በል። ለአንተ አይደለም ለሌላ የሚያዳምጥ 1000 ሰው አለ። እንፈልጋለን። ታሪኩን መስማት እንፈልጋለን። ፕሊስ አብዱ እኛ መስማት እንፈልጋለን። ቀጥል አድርግ፣ ከዛ ትናገራለህ። አይደለም እናንተ መስማት አይደለም። አሁን ዛሬ ይፈታች አውርደው በቃ። እንዴ ምን ሆነ ነው አብዱ? ያማሃል እንዴ? ጤነኛ አይደለም እንዴ? እኔ አነባዋለሁኝ። ኢብን ጀሪር አጣብሪ ትላንትና የመጣ ሰው ነው አለ። ልብ በሉ። ስለዚህ እያንዳንዱ ሐዲስህ ትላንትና ነው የመጣ ነው ብለህ መጣል አለብህ። ለምን? መሐመድ ከሞተ ከ250 ዓመት በኋላ ነው ቡኻሪ እንኳን የተጻፈው። ለዚያውም ማኑስክሪፕቱ የሚገኘው እንደውም መሐመድ ከሞተ ከ600 ከ700 ዓመት በኋላ ነው የቡኻሪ ማኑስክሪፕቶች የሚገኙት። ስለዚህ ትላንትና ነው የመጡት ብለህ ሁሉንም መጣል አለብህ። ኢብን ጀሪር ጥንታዊ ከሚባሉ ሙፈሲሮች መካከል ጥንታዊ ከሚባሉ ታሪክ ምሁራን መካከል በእስልምና ጥንት ከሁሉም ቀደም ከነ ኢብን ከሲርነ ከነ ቁርጡቢነ ከነ ገለመሌነ ከነ አልጀላላይነ ከሚባሉ ሁሉ ጥንታዊ ኢብን ጀሪር ነው። ማነው ሼኹ አልእስላም ኢብኑ ተይሚያ ምን ብሏል? ካሉን ሙፈሲሮች ፕሊስ ሚውት አድርግ ምገባ ሰው ካሉን ሙፈሲሮች መካከል ሁሉ ጥርት ያለ ተፍሲር የኢብን ጀሪር አጣብሪ ነው። ጥርት ያለ በጣም በቃ ምንም እንከን የማይገኝለት ብሎ የዘገበለት ሰው ነው ኢብን ጀሪር ማለት። አንተ እዚህ ዝም ብለህ ላይቭ ላይ ቲክቶክ ላይቭ ላይ የምታጣጥለው ሰው አይደለም። እሺ ይሄው ቮሊዩም 9 ገጽ 137 ላይ ይሄው the history of አጣብሪ ታሪክ አጣብሪ ገጽ 137 እንደዚህ ይላል። ተመልከቱ መሐመድ ምን አይነት ሰው እንደሆነ እኛ ሳንሆን የራሳችሁ የእስልምና ጠላት የጻፈው ነው ይመስለው። እውነታው እንደዚህ ሙስሊሞች እንዲህ ብለው ከጻፉ ስለ መሐመድ እውነታው ደግሞ ከዚህ እንዴት ተከፋ እንደሆነ ማየት ቀላለው። ተመልከቱ the messenger of god married አስማ ቢንት ኑማን የአላህ መልእክተኛ አስማ ቢንት ኑማን የምትባለውን ሴት አገባት። ከዛ በኋላ when he went to her he found that she was suffering leprosy እርሷ ጋር በሄደ ጊዜ በለምጽ ተጠቃች ተመለከተ። ተመልከቱ በለምጽ እንደተጠቃች ተመለከተ። so he gave her a compensation for divorce, provided her with some provision and returned her to her people. ከዛ በኋላ የጋብቻ ካሳ ከፈላትና ወደ ቤትሽ ተመለሽ ውልቅ ብለሽ ወደ ቤትሽ ተመለሽ ብሎ ሰደዳት ብሎ ይነግረናል። ለምን? ገና ለምጽ አለባት ብሎ። ምን አይነት ሳይኮሎጂካል ጫና ምን አይነት የስነ ልቦና ቀውስ እንደሚደርስባት እቺ ሴት አስቡ። ይሄንን ሰው ነው ለሰው ልጆች አርአያ ነው መከተል አለብን ብለው የሚከተሉት ሙስሊሞች ማለት ነው። ገና ለገና ለምጽ አለባትና ሴት ወደ ቤተሰቧ መመለስ አለብህ የሚልን ሰው ነው የሚከተሉት። ይሄው ሙስሊሞች ናቸው። ይሄ የሙስሊም እንግዲህ በጣም አሉ ከሚባሉ ሊቃውንቶቻቸው መጽሐፍ ውስጥ የሚገኝ ነው። እውነታው ደግሞ ከዚህ እንዴት የከፋ እንደሆነ በጣም ግልጽ ነው። እሺ እናውራሽ እንበለውና እንዳንተ ይሁንና ለምሳሌ ይሄ ሐዲስ ላይ የለም፣ ቁርአን ተፍሲር ላይ የለም። እሺ እንበለውና እንዳንተ ይሁንና ማለት ነው ቢሆን ራሱ የሰው ልጅ አንድ የሆነ ውሸት ተናግሮ የሌለውን ነገር አለብኝ ብሎ አንተ ጋር ራሱ ቢመጣ ይሄን ነገር እንደማትቀበለው ማንም ያውቃል። እንበለው ነው ያልኩ አንተ ራስህ ስለዚህ መሐመድ ለምጽ እንዳለባት ሲመለከት ትዳሩን ፈቶ ወደ ቤትሽ ሂጂ ማለቱ ተገቢ ነው አይደለ? ይሄ ነገር እኮ ሐዲስ ላይ የተሰፈረ ነገር የለም። ታውቃለህ? ታመጣልኛለህ በሐዲስ ሳሂህ የሆነ ሐዲስ? እኔ ነኝ ይሄንን ጽፌ ያመጣሁት። ሳሂህ ሐዲስ ነው የምፈልገው አልኩ እኮ። ሳሂህ የሆነ ሐዲስ ካመጣልኝ ይቀበላል። ሳሂህን ዳይፍህን ምናምን ተረተረተን እዛቶ ወንድሜ እኛ ተረተረተን ፈልገም ዝም በል እባክህ። እኛ ተረተረተን ፈልገም ሊቅ ያስቀመጠልህ ዘገባ ነው። ኦኬ ለዚያውም ጥንታዊ ከሚባሉት ጥንታዊ አሉ ከሚባሉት የታሪክ ጽሁፎች መካከል ውስጥ የኢብን ጀሪር አጣብሪ ጽሁፎች ቀደምት ናቸው።
አዳምጠኝ ነገር እኛ የምንቀበለው እንደውም በዚሁ መጽሐፍ ላይ 2 ገጽ ወደ ላይ ከፍ ስትል ምን ብሎ ያስቀምጣል? ማን ጻፈው አልናቀም ነገርኩ ማን ጻፈው ዝም በል እዚሁ ጽሁፍ ማን ጻፈው አናቅም ኢብን ጀሪር ነው ጻፈው እያልኩ አላቅም ትለኛለህ። ይኸውልህ ልንገርህ ማን ሰንሰለቱንም ያስቀምጥልሃል። ሄደ ሰንሰለቱ ሰሂህ ነው ወይንስ አይደለም የሚለው ሂድና አጣራ አንተ ታሪክ ነው ብሎ እሺ ቀለል አድርጉትና ሜቢ እንትን ሆነ የመጨረሻችን ልበል እዛው መጽሐፍ ላይ 2 ገጽ ወደ ታች ወረድ ስትሉ መሐመድን ምን ብሎ ያስቀምጣል? ከአንዲት ሴት መታ መሐመድን እኔ አግባኝ ብላ ራሷን አሳልፋ ትሰጣለች። ልክ በሱራ 33:50 መሰረት ማንም ሴት ራሷን አሳልፋ ለነብዩ ብትሰጥ ለነብዩ የተፈቀደ ነው ብሎ መሐመድ አያይዞ እንደመጣው መታ ራሷን አሳልፋ ለመሐመድ ስትሰጥ መሐመድ ያገባታል። ከዛ በኋላ ሄዳ ለቤተሰቦቿ ተናገረች መሐመድ እኮ አገባኝ ስትል ሰዎቹ ምን ብለው ነው የመለሱት? ምን አይነት መጥፎ ነገር ነው ያደረግሽው? አንቺ እኮ ለራስሽ ክብር ያለሽ ሴት ነሽ። መሐመድ እኮ ሴሰኛ ነው። እንዴት ለሴሰኛ ሰው ራስሽን አሳልፈሽ ትሰጫለሽ? ተሳስታል። አላገባትም። ውሸት ያወራ ውሸት አታውራ። ሐዲሱን አውቀዋለሁ በደንብ ነው የማውቀው። ውሸት አታውራ። ዝም ብለህ ሰውን በውሸት ነው እንደምታሳምነው አንተ። ሐዲሱ የሚለው ተሳስታል። ዝም በል እባክህ። ማስረጃን ተመልከት። ያው ምን ይላል? በነገራችን ላይ ኢብን ጀሪር እዚህ ጋር እየዘገባቸው ያላቸው ሰዎች ሴቶች እነማን ናቸው? መሐመድ አግብቷቸው ከ9 ውስጥ የማይቆጠሩት ሴቶች አግብቶ የፈታቸው ሴቶች ተብሎ ነው ያስቀመጣቸው። ምንድነው አለ ብላ 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 approached okay ሌይላ የምትባል ሴት ሌይላ ነው ስሟ approached the prophet while his back was to the sun ሌይላ የምትባለው ሴት መሐመድ ጀርባውን ወደ ፀሐይ ሰጥቶ ቁጭ ብሎ ሳለ ወደ መሐመድ ቀረበች አለ and clapped him on his shoulder ከዛ ትከሻውን መታ መታ አደረገች he asked who it was እሱ ማን ነው ብሎ ጠየቀ and she replied I am the daughter of one who competes with the wind እኔም የገሌ ልጅ ነኝ ብላ ራሷን ገለጠችለት ለመሐመድ I am ሌይላ ቢንት አልሐቲም እኔ ሌይላ ነኝ ብላ ነገረችው I have come to offer myself in marriage to you so marry me ከዛ በኋላ ምን አለችው ራሴን ላንተ ለትዳር አሳልፌ ለመስጠት መጥቻለሁ ስለዚህ አግባኝ አለችው he replied I accept መሐመድ ምን አለ እቀበላለሁ አለ she went back to her people and said that the messenger of God had married her ከዛም ወደ ሰዎቿ ተመለሰችና ያላ መልእክተኛ እኮ አግብቶኛል ብላ ነገረቻቸው they said what a bad thing you have done ምን አይነት መጥፎ ነገር ነው ያደረግሽው አሏት ምን አይነት መጥፎ ነገር ነው you are a self respecting woman አንቺ እኮ but the prophet is a womanizer ሴሰኛ ነው seek an annulment for him በፍጥነት ፍቺ ጠይቂ ቶሎ በይና ፍቺ ጠይቂ ይሏታል she went back to the prophet and asked him to revoke the marriage ተመለሰችና ወደ መሐመድ ትዳሩን እንዲያፈርስ ጠየቀችው ወይንም እንዲሰርዝ ጠየቀችው ከዛ በኋላ and he complied with her request እሱም እሺ ብሎ ተቀበለ It is reported without the above chain of authorities that the prophet married Amra bint Yazid ከዛ በኋላ ደግሞ ስለ አምራ ቢንት ያዚድ የምትባልም ደግሞ ይቀጥላል ስላገባት ሴት አግብቷት ነው የፈታው ልንገር ይሄ ተረት ነው ውሸት ነው በመሰረቱ ውሸት ነው ይሄ ሐዲስ ሲጀመር ሐዲስ ላይ አለ ረሱል አለይሂ ሰላቱ ሰላም የሆነ ሴት መጣ አይደለም እኛ ታሪክ ተጽፏል ብለን አናምንም ታሪክ ምን የተጻፈ ነገር ትክክለኛ የሆነ ነገር ስናገኝ ነው ይሄ ተረት ነው ሐዲስ የሌለ ነገር ያሉ ቀጣፊዎች ሰታሞች ናቸው ማለት ነው በቃ ይሁን ለነገር ይሄ ሐዲስ ዝም ብለህ አይደለም ማውራት ማን ይጻፈው ከየት እንጣናቀም እኮ ማን ይጻፈው እልም ያሉ አዳምጠኛ አብዱ ጨረስክ እኮ ወይ አው ይፈት ቶኑን ቀነስ አድርጉትና ሜቢ ሐዲስ የምታውቀውን አዲስ ወይን ታውጣዋለህ
ልነግርህ ነው። እኔ አሁን ሐዲሱን ጀሪር ሐዲሱን ለራሱ ጀሪር አጠባሪ ኦኬ እሺ ተቀራራቢ የሆነ የተለያዩ ሐዲሶች ናቸው። ካንተ ባላ ተበቃለውም ያለችዋለች ሊያገባት ራስሽን ስጪ ሲላት የተለያዩ ሐዲሶች ናቸው። የአሁኑ ሐዲስ አይደለም። በቃ ልንገርህ፣ የአሁኑ ተረት ነው። ማንም ጣ ማን ጻፈው ከማንም ጣ አይታወቅ። ቆይ አርዲ ትከፍትልኛለህ፣ እሱን እናሳያለን። ሐዲስ ማለት ምን ማለት ነው? ሐዲስ ማለት ራሳቸው የተናገሩት ረሱል አለይሂ ሰላቱ ወሰለም የተናገሩት ወይም ደግሞ ሰሃቦች ሲያረጉት አይቶ ያረጋገጡ ዝም አሉ ማለት ነው። ረሱል አለይሂ ሰላቱ ወሰለም ስለዚህ ያ ወደ ሰሃቦቹ ወደ ታቢያኖቹ ይሄድ ማለት ነው አይደል? ወደ ታቢት አይደርስም። ሐዲስ የሚባለው ረሱል አለይሂ ሰላቱ ወሰለም ራሳቸው የተናገሩት እና እዛ አጠገባቸው ላይ ሰሃቦች የሚሰሩት ነገር ሐዲስ ይባላል። ያረጋገጡት ነገር ምንም ተቃውሞ ያልተናገሩበት ነገር ሐዲስ ይባላል። ኦኬ ተቃውሞ ያልተናገሩበት ሐዲስ ይባላል። እሺ ቼን ኦፍ ናሬሽን ያለው ማለት ነው። ትረካ ያለው ማለት ነው። ስናድ ያለው ማለት ነው። አዎ ስናድ ያለው ሰሂህ የሆነ ማለት ነው። ነሰሰርሊ ሰሂህ ብቻ ላይሆን ይችላል። ለምን ካልሆነ ደኢፍ አንቀበልም። ሐሰንም ሊሆን ይችላል። ነገርኩ እኮ ደኢፍ አንቀበልም። ሐሰንም ሊሆን ይችላል። አንድ ደኢፍ ራሱ ሐሰን አንዳንዴ ወደ ሐሰን አደርሱ ወደ ሰሂህ አደርሱታል፣ ወደ ደኢፍ የሚያደርሱት ዑለማዎች አሉ። ስለዚህ ያንን አንቀበልም። ደኢፍ ማለት ምን ማለት ነው? ደኢፍ ማለት ያወደቀ ማለት ነው። ምንም ወይ ሰውዬው ወይ ውሸታም ከሆነ ወይም ደግሞ ጭንቅላቱ ማያፊዝ ከሆነ እውነቱን ቢናገር ሐዲሱ አይቀበልም፣ አንቀበለውም። እውነቱን ቢናገር ለምን ያ የሚረሳበት ሊሆን ይችላል ሰውዬው ያረሳበት ያ። ስለዚህ አንተ ባልከው መሰረት መረጃው እውነትም ሆኖ ሰውየው ምናልባት የሆነ ሰዓት የሚረሳ ነገር ከሆነ መረጃው እውነት እንኳን ቢሆን ደኢፍ ይሆናል ማለት ነው። ለምን መሰለ? ምክንያቱም ያ የሆነ ነገር ስለሚጥልበት በመሃል ወይም ደግሞ ይጨምርበታል። የሚጨምርም ከሆነ የሚረሳም ከሆነ አይቀበሉት። ስለዚህ ያንን መስፈርት ሰውየው የሆነ ሰዓት ረስቷልና ደኢፍ የሚለው የሆነ አካል መጥቶ ነው አይደለ? ከጊዜ በኋላ ያቁታላ ነበሩ እኮ ታቢዎች ነበሩ። ታቢዎች ናቸው እንዴ? ታቢዎች ነበሩ። ታቢያኖቹና ሳቢያዎቹ ግሬድ የሰጡ እነሱ ናቸው እንዴ? ኢቨን እነሱ ተቀብሎና እነሱ ማማ ከሆነ እኮ ከነሱ በኋላ የሚመጣው ነው። ቆይ ሳባዎቹና ታቢያኖቹ እኮ አይደለም። ወለ ለንገሬ ሐዲሱን ስማኝ። እሺ አሁን እሺ አንተ አወራህ እንበል ካንተ አረዲ እንትና ያለው ይመስለኛል። ቼን ኦፍ ናሬሽን አለው። ስለዚህ አንዴ ክፈተው አለው። ያ ኦኬ ስለዚህ ሐዲስ ነው ይሄው አሁን እሺ ቀጥል። ናሬሽን አንዴ ክፈትልኝ። ሪኮርድ ፎርም ከሚለው ጀምረህ ያ የተላለፈበትን ያስቀምጠዋል። ይቀጥል አንብበው። ኦኬ አነበበው። ምን ማንበብ ያስፈልገዋል? በቃ ሰማ ነው። ሰንሰለቱን ነው ማነበል። ሰንሰለቱን እኮ እያሳየ ነው። ከማን ነው የመጣው የሚለውን እኮ የግለሰብ ማን የጻፈው ማን ያስተላለፈው አናውቅም እያልክ ስለነበረ ቅድም እሱን እንዲያሳየ ነው። እሺ ኦኬ it is reported from Ibn al-Kalbi that the messenger of God married Ghazia bint Jabir. Okay, the above is reported on the authority of Ibn Abbas with the same chain of authority. It is reported that Layla bint ይኸው ከኢብን አባስ ነው የተዘገበው። ይኸው the above is reported on the same authority. ኢብን አባስ ማን ነው? እሱ ጠይቀው። እሱን ያ ኢብን አባስ ማን ነው? ወንድማችን ይኸውልህ ነገርኩ እኮ ሰሂህ ሐዲስ ደኢፍ የሚል ነገር ስተኛ ሰሂህ ነው። አይ ቀደም ተስማምተናል። ሰሃቦቹ ጋር መግባት አለበት ተባባልና ሰሃቦቹ ካስተላለፉት ሐዲሱ ተቀባይ ነው። ኢብን አባስ ደግሞ የነብዩ ወይኔ ነገርኩ እኮ ስማኝ፣ ሰሂህ ነው ነገርኩ እኮ። ለምሳሌ ይሄኛው ተረት ነው። ማንም ተነስቶ እኔም ጽፌው እኮ አብደላህ ኢብኑ አባስ ብሎታል ሊል ይችላል። የለውም እኮ የለውም። እሺ ና ቆይ ና እዚሁ ሊያዘ ችግር የለም። እሺ አብደላህ ኢብኑ አባስ አለ። ከዛ በኋላ ማን ቀጠሉሽ? ማን ያዘው? ከዛ በኋላስ አልካልቢ
አቡ ሳሊህ ከኢብን አባስ ብሎ ዘገበልህ። ሌላስ? እሺ እስከማን ደረሰ? ሳባ እኮ ነው። በቃ አለቀ። ተሳስተሃል፣ ወላሂ ተሳስተሃል። ምንም ነገር የለውም። ውሸት ነው፣ የተረተረት ነው። ውሸት ነው። አዳምጥ ቆይ። ኢብን ጀሪር ጠበሪ 3ኛው ሴንቸሪ ላይ ነበረ ነው። ስለዚህ 3 ጄኔሬሽን በቂው ነው ለጠበሪ ቼን ኦፍ ናሬሽን ሲጠቀስ። ምክንያቱም ኢብን አባስ አለ። ከዛ በኋላ አዳምጥ አንጫጫ። ኢብን አባስ ከመሐመድ ጋር ያለ ሰው ነው። ከዛ በኋላ ተብሎ አይጠየቅም። መሐመድ እጁን ጭኖ የጸሎት ያደረገበት ስለሆነ ከኢብን አባስ ውጪ ከሱ በላይ ማንም ተቀባይ የለም ተብሎ የሚታመንለት ነው። በሐዲስ ደረጃ ሞስት ኦተንቲክ የሚባለው ታማኝ የሚባለው ኢብን አባስ ነው። ምክንያቱም አይሻ እንኳን እንደ ኢብን አባስ አናምናትም ተብሎ የሚነገርለን ነው። ብዙ ከእንትና ማን ነበር አቡ ሁረይራ ቀጥላ አይሻ ብዙ ብታስተላልፍ እንኳን ኢብን አባስን አህል አናምናትም። ምክንያቱም ነብዩ እጁን ጭኖ የጸለየበትና ታማኝ ተብሎ የተመሰከረለት በነብዩ ኢብን አባስ ተብሎ የሚታመን ነው። ከኢብን አባስ ውጭ ማን ነው ብትለኝ መሐመድ ነው የሚሆነው። ቀጥል። ይኸውልህ ይሰማኸኝ? ይህ ሐዲስ ምንጩ አይታወቅም። አሁን አብደላህ ኢብኑ አባስ ብለዋል እንጂ ሐዲስ አይደለም። አንደኛ ሐዲስም አይደለም። ሐዲስ ከሆነ ሐዲሱን ሄደን ቆይ ሐዲስ ምንድነው ብዬ ቀደም ምን አልከኝ? ሐዲስ ማለት ምንድነው ስልህ ምን አልከኝ? ረሱል ላይ ሰለላሁ አረጋግጦታል የሚል ነገር አለ። ትሰጠኛለህ? እሱን አረጋግጦታል የሚል ነገር ካለ እሺ ስጠኝ። ወይ ቀልድ። ሐዲስ ማለት ጌታ ነብይ ነገርኩህ። ረሱል ላይ ሰለላሁ ሲማኛ ረሱል የተናገሩት ወይንም ደግሞ ሰሃቦች ሲሰሩ አይተው ዝም ያሉ ወይም ደግሞ ስሩት ያሉን ነገር ነው ያልኩት እና የሚል ነገር አለ። መልካም እሺ፣ ጥሩ ጥያቄ ነው የጠየከን። ሐዲሱ ሳባዎቹን የተናገሩት ሳባዎቹ ደግሞ መሐመድ አረጋገጠ አላረጋገጠው የሚባል ነገር የለም። ምክንያቱም ስለ ነብያቸው ነው የተናገሩት። መሐመድ እንዲህ ነው እንዲህ አይደለም። ቆይ ስለዚህ ሳባዎቹ ዋሽተውበታል ካልከን ደግሞ ሳባዎቹ ዋሽተውበታል ካልከን ስለዚህ ገሃነም ይገባሉ ማለት ነው። ኤኒዌይስ ከዚህ ጋር ያይዣ አንድ ጥያቄ ልጠይቅህ በቃ። ምክንያቱም አካሏ ላይ የሆነ ጉድለት ስላለባት ነው አይደለ? which is ማያምር ነገር ደስ ማይል ነገር ስላለ ነው የፈታት አይደለ የሚለው ሐዲሱ። ኦኬ አልቀበለውም አልከን። ሴት ልጅን መሐመድ ለምንድን ነው አግቡ ያለው? ራስ እንድመልሰው አደርጋለሁ ማለት እንዴት? አሁን አካሏ ላይ ደስ ማይል ነገር ስላለ ኢብን አባስ እንደፈታት እንትና አስማን እንደፈታት ተናገረ። እሺ አንተ ተቃወምክ። ይሄንን ሐዲስም አይደለም ብለህናል። ነብይ ቃል በቃል ባንደበቱ ሴት ልጅ ለምንድን ነው የምትገባው ብሎ ተናገረ። አልገባኝም። ጥያቄ ካለ ሐዲስ የሚል ነገር ካለ እንድሰጠኝ ነው እንዲገባህን ደግሞ በደንብ እያስረዳሁ ነው። ስለምን እንድታገባት ነው የሰጠው ነብዩ? እንድትወልድ ነው። አንድ ሌላስ? ስለዚህ አትወልድን ብዙም አትፈለግም ማለት ነው። ሁለተኛ ቀጥል። ያው ሬሳ አይደለም። አሁን ከሪሱ ጋር ስለሄድኩ ነው። ከሪሱ ጋር ነው መስፈርት ነው እኮ ማተል ረሱል ማትወልድ ሴት ብቷል እኮ አይሻ አሁን አትወልድም። ረሱል ላይ ሰላም አትወልድም። መሐመድ ነው የማይወልደው እሱ ቅድሚያው ወደ ቆይ ለዚህ አግቡ ያለበትን ማስረጃ ልትሰጠን ትችላለህ? ነው እኔ ልስጥህ? ስጠኝ አንተ። በቃ አሁን በቡሃሪ ሄድብሃለሁ ያመጣለን። አርዲ አንዴ ክፈትልን። አርዲ መክፈት ትችላለህ? እችላለሁ። እኛ ምን 50-90 አንዴ ክፈትልኝ። ቡኻሪ 50-90 ሶሪ አንበው አርዲ። ኦኬ አቡ ሁረይራ እንደዘገበው the prophet said ነብዩ እንደዚህ አለ a woman is married for 4 things ሴት ልጅ ለአንድ ነገር ነው። ያ ማን የተናገረው ይላል አብዱ? አቡ ሁረይራ እንዳስተላለፈው ማን የተናገረው? ረሱል ነው የሚናገሩት። ቴንክ ዩ። አሁን ቀጥል አርዲ። a woman is married for 4 things ሴት ልጅ ለአራት ነገር ነው የምትገባው ወይንም ሰው እንደሚያገባት ለአራት ነገር ነው።
ያም her wealth ሀብቷ፣ her family status የቤተሰቧ ደረጃ፣ her beauty ለውበቷ and her religion ለእምነቷ። the religious woman otherwise you will be a loser። ሃይማኖተኛ ሴትን ማግባት አለብህ፣ አለበለዚያ ከከሳሪዎች ውስጥ ትሆናለህ። መልካም ሴሊ የምትገባው ስንት ነገር ነው ወንድማችን? ይኸውልህ ሐዲሱን እኔ ላብራራልህ። ቆይ የሰው ልጅ ነው። ቆይ ስለ ስንት ነገር ነው ነብዩ አግባ ያለው? እያንዳንዱን አንድ በአንድ እንድንሄድበት ስለ ስንት ነገር አግባ ያለው? ነብዩ አይደለም ያሉት እና እኔ ነኝ ያልኩት። ስማኝ፣ አግቡ አይደለም ስማ፣ አግቡ አይደለም፣ ትእዛዝ አይደለም ያስተላለፍ የሴት ልጅ እዚህ ምድሩ ላይ ምድር ላይ ነብዩ አይደለም ያለውንም ይላል። ቆይ ነብዩን የተናገረው አይደለም ራሳቸውን የተናገሩት። ግን የሰው ልጅ ስማኝ፣ ቆይ እኔ ብቻ አትበላ። አብዱ አትሱ ድምፅህን ቀነስ አድርገው ስለሚረብሽ ሆኑን ቀንሰው፣ ድምፅህን ሆኑን ቀንሰው። ኦኬ የተናገረው ነብዩ ነው አይደለም? ነብዩ ነው አይደለም የተናገረው ነው። መልካም ሴት ልጅ ስለ ስንት ነገር ትገባለች ይቻለ? ረሱል አልሰማኸኝም እኮ ረሱል አለይሂ ሰላቱ ወሰላም የሰው ልጅ እንዲህ ወንድ ሴትን ለሚጅ የሚፈልጋት ለአራት ነገር ነው አሉ። የሚፈልጋት ነው እንጂ አግቦ ትእዛዝ አይደለም የሚሰጡት። እዚህ ሐዲሱን ልብ ብለህ ስማኝ። የሰው ልጅ ስማኝ፣ አይልም። አንተ ለምን እንደዛ ተተረጉማለህ? ማይለውን a woman is married for 4 things እንደዛ ነው የምትገባው ላላለ። ተረጋጋና አዳምጥ። ሐዲሱ እንደዛ አይልም። እንደዛ አይልም። ለምንድን ነው እሱ የምትቀጥፈው? አራት ነገር ነው የምትገባው። እንደዛ ነው የሚለው ልፈስር። እሺ ስማኝ፣ ቆይ ስማኝ፣ እኔንም ስማኝ። እኔ ብቻ አጥልሽ አረብኛውን አድርግለት። አረብኛውን ስጠኝ፣ ዝቅ አድርግ። አረብኛውን ትንሽ ወደ ኋላ አድርገው። አይታይም እንዴ? ወደ ኋላ አድርገው፣ ትንሽ አይታይም። ምንም ወደ ኋላ ማድረግ እንደዛ በቃ። ረሱል አለይሂ ሰላቱ ወሰላም አቡ ሁረይራ ባስተላለፈው ሐዲስ ረሱል አለይሂ ሰላቱ እንዲህ አሉ፣ ቱንኪሁል መርአቱ ለአርባ የሴት ልጅ ለአራት ነገር የሰው ልጅ ይፈልጋታል አሉ። ስማኝ፣ ሊያገባት ማለት ነው ለአራት ነገር ይፈልጋታል። ትንሽ ወደዚህ አድርገው ትንሽ። ሊማሊሃ ለገንዘቧ ይፈልጋታል የሰው ልጅ። አንደኛ ሊማሊሃ ለገንዘቧ ይፈልጋታል። ትንሽ ዙም አድርገው። ወሂሳቡሃ እንዲሁም ደግሞ ለጎሳዋ ወይም ደግሞ ለዘመዷ ይፈልጋታል። ምን ወሂሳቡሃ ነው የሚለው ይሄ? ወሊሂሳቢሃ ወሊሂሳቢሃ ነው የሚለው። ወሊሂሳቢሃ ለጎሳዋ ይፈልጋታል። ይሄ ምን ባ አይደለም፣ ይሄ ቢ ነው። ቀጥል። ባ ነው ወሊሂሳቢሃ ይሄ ከስራው ምንድን ነው? ባ ነው ይሄ ቢ ያው ከበሽታው። እሺ ወሊሂሳቢሃ ስለማይታይኝ ነበር፣ ስለማይታይልኝ ነው። ወሊሂሳቢሃ እንዲሁም ደግሞ ለጎሳዋ ብሎ ያገባታል አንድ ሰው። ቀጥሎ ወጀማሊሃ ለቁንጅና ብሎ ሶስቱን ጠቀሰው። ከዛ ወለዲኒሃ እንዲሁም ደግሞ ለዲኗም ብሎ የሚያገባ ለሃይማኖቷ ብሎ የሚያገባ ሰው አለ አሉ ረሱል አለይሂ ሰላቱ ሰላም። የተናገሩ ነው እንጂ ትእዛዝ አይደለም እየሰጡ ያሉት። ከዛ ፈዝፈር ብዛት ዲን አንተ ሰው አሉ። እዚህ ጋር ፈዝፈር የሚለው ምረጥ፣ ብዛት ዲን ከማግባት በፊት ዲን አላትን ሃይማኖት ያላትን ምረጥ አሉ። ተሪበት ያዳክ እጅ አፈር ወይንም ደግሞ የሆነ ነገር ትሆን እንደ ስድብ ነገር ሳይሆን የሆነ በቃ ተረት ነገር አረቦች የሚጠቀሙት ነገር እንጂ ይሄ አሁን እዚህ ጋር ትእዛዝ አይደለም እያስተላለፈው አግቡ ወይንም ደግሞ እንዲህ አድርጉ አይደለም። የሰው ልጅ የሚያደርገውን ነገር እየተናገሩ ነው። እፎ ያልከው ትክክል አይደለም። ትክክል ነኝ እኔ። ኦኬ ቁንጅና ያላት አይደለችም ከነኝ ውስጥ አስቀመጠና በእርግጥ ምንን ሰጠ? ምርጫ ሃይማኖት ያላትንም እንደሚያገባ ተናገረ።
ቆንጆ ሴትንም እንደሚያገቡ ተናገረ። ከዛ ደግሞ በዲንም እንትን ያለችውን እንደሚያገቡ ተናገረ። የሰው ልጅ የሚያገባው የሰው ልጅ የሚፈልገውን ነው። ያ የኛው ደግሞ የእናንተ መመሪያም ነው። ለምን አስቀድሞ ምን ብሏል መሰለ? ፈርታይል የሆነችን እንድታገቡ ትእዛዝ ሰጥቶ ነበረ። አንድ በል መጨረሻማ እኮ ሪሊጅንንም ይጠቅመዋል እኮ ይጠቅመዋል። እሱንም አይጠቅመውም እያልኩ አይደለም፣ ግን ሰው የሚገባው ስለነኚህ ነገሮች ነው። ቆይ ሜቢ ያው ከራሴ ከመፈሰርልህ በደንብ ላስኪድልህ። እሺ በሸሪያ ላሳየህ። አጉር ክርክር እየተከራከርክ ስለሆነ ይሄንኑ ከሸሪያ ላሳየህ፣ ስለማታውቀው ማለት ነው። በደንብ እንድትማር ይታያል። ምኑ ነው ያው ሐዲሱን አምጣው። ተው ምንድን ነው? የት ነው ሐዲሱ ያለው? አዳም ሸሪያ ነው። ስለ ስንት ነገር ነው የምትገባው ይላል። ይታያቸዋል። ሜቢ ይታያል። ትንሽ ብለሪ ነው። ኦኬ ሪሊጂየስ ዊች ቴክስ ፕሪሲድ ሪሊጂየስ አለ፣ ኢንተለጀንስ አለ፣ ጉድ ካራክተር አለ፣ ፈርታይል አለ፣ ጉድ ፋሚሊ አለ፣ ቨርጂኒቲ አለ፣ ቢዩቲ አለ። ኦኬ እነኚህ ናቸው። ከነኚህ ውስጥ ግን በአንደኝነት የሚሰጠው ምንድን ነው? ሃይማኖት ነው። ለዛ ነው ፈተዋው ያመጣውና አይምን ሸሪያው ያመጣውና ይሄንኛውን ሲፈስረው ለምን ይሰጠዋል? ወይ አዳምጥ። የሚገቡት በእነኚህ ምክንያት ነው። አዳምጥ። ይሄንኛውን ቅድሚያ የሰጠው ለምንድን ነው? እሱ ይሄንኛውን ቅድሚያ ሰጠ ሃይማኖትን። ሸሪያውን በተመሳሳይ እነኚህን ያስቀምጥና ሃይማኖትን አስቀድሞ ይዘረዝርና ቁንጅና፣ ቤተሰቦቿ እንትን ቆንጆ መሆን አይምን ኖ የቤተሰቦቿ ሃይ ፖዚሽን መሆን ቅድም እዛች እንትን እንዳነሳ ነው ማለት ነው። እዛኛው ላይ ፈርታይል መሆን ወይንም ደግሞ መካን ያለ መሆን እነኚህ የጋብቻ የሴት ልጅ መስፈርት ናቸው። ሸሪያው የሚያስቀምጠው ነው። አንተ ባልከው ሳይሆን ሸሪያው ይሄንን የነብይህን አስተምሮ ምንም የተለየ ነገር ተሰራዋል ማለት ነው። ስለዚህ ከኔ ምንም የተለየ ነገር ስማኛ፣ ከኔ ምንም የተለየ ነገር አላወራም። አሁን ሸሪዓው ራሱ ያሉትም ረሱል አለይሂ ሰላቱ ወሰላም የሰው ልጅ የሚፈልገው 4 ነገር ነው ትዳር ውስጥ አለ። የሰው ልጅ አይደለም ሸሪዓው የሚፈልገው ነው አይደለም ያስቀመጠው። ሴሊ የምታገቡት ለነኚህ ብሎ ማስቀመጡ ምንድነው እያወራ ያለው ሰው? ሸሪዓው የምታገባ እንዴት ፕሊዝ፣ ሸሪዓው እኮ የሚያስቀምጠው እኮ ምን አይነት ሴቶችን ማግባት እንዳለብህ ነው። ምን አይነት ሴቶችን ማግባት እንዳለብህ ሲያስቀምጥ አንደኛ ላይ ቆንጆ አይምን ሃይማኖቷ በሃይማኖት መስፈርት አስቀምጥ አንድ። ከዛ በኋላ ፈርታይል የሆነች ቆንጆ የሆነች ቁርአንህም ላይ እኮ አለ ቆንጆ የሆኑትን ለእናንተ ምንድነው የተዋቡላችሁን እንደገና ደግሞ በኡስታዝህም ላስደምጥህ እንዴ? ነው አያስፈልገኝም። ያው ከሐዲሱ ጋር ያለውን መመራት አለብህ። አሁን ሐዲሱም እኮ ትክክል ነው፣ ምንም ነገር የለውም። አንተ የምትፈልገው አንዴ እንትና ክፈተው፣ አንዴ ቁርአንንም አንዴ ክፈተው። ቆይ አርቢ 4:3 አንዴ ክፈተው። ከዛ ደግሞ በኡስታዞችም ደግመሃለሁ። እስከዛው ግን ወንድማችን መካን ሴት አለ ወጣ እንዴ? ወጥቷል። ኦኬ በቲሞችም ማግባት አለማስተካከልን ብትፈሩ ዝሙተኞች ሳትሆኑ ከተከለከላችሁት በላይ ማግባትን ፍሩ። ኦኬ ከሴቶች ለእናንተ የተዋቡላችሁን ምን ያሉላችሁ? የተዋቡ። ስለዚህ ቁንጅና መስፈርት ነው። የተዋቡላችሁን 2 3 አግቡ። ውበት መስፈርት ነው። ምን ያሉትን ተዋቡ። ሸሪያው የሚያስቀምጠው ከዛ አንጻር ነው። ሐዲሱ የሚያስቀምጠው ከዛ አንጻር ነው። እንደዛ ነገር ነው
ወደ መካኑ እንመለስና አሁንም ኢዘዲን እንኳን ደህና መጣ። እንኳን ደህና ቆያችሁ። ትላንት እኮ ባላንስ አልቆብኝ ዋይፋይ ሄደ። አይዞን አንድ ቀን በደንብ እንትን እንላለን። ኦኬ፣ ስለ መካን ሴት እያወራን ነበር ዛሬ። የአሁኑ የቅድሙ አሁን ስታወሩት የነበረው ማለት ነው። እሺ ተራን ጠብቅ። ስለ መካ ሴት ነው ወይስ ስለ ሙሐመድ? መካን ሴት መሃን የሆነች ሴት ከቤት ውስጥ ካለ ምንጣፍ በምን ትለያለች? እንደ እስልምና አላቅም፣ አልደረስኩበትም። አንድ ሰው መሃን ሴት ከቤት ውስጥ ምንጣፍ አትሻልም ቢል ስድብ ሊሆን ይችላል? አላቅም። እንዴት አታውቅም? አሁን እናት እህትህ መካን ብትሆን ያንተ እህት እኔ ጫማዬን ከምረግጥበት ወደ ቤት ስገባ ከምንጣፍ አትሻልም ብላ እያሞገስኳት ነው? እኔ እንጃ። ይሄ ይለፈኝ። ግን ሙሐመድ ምናምን እያልክ ነበር። ዘዲን ተው ይለፈኝማ አትበል። ልጅህን ለምሳሌ እኔ በር ላይ ካለው እግሬን ጫማዬን ከማራግፍበት ምንጣፍ አትሻልም ብልህ መካን ብትሆን ልጅህ ይሄ ጤናማ ነው ወይ? ወይንስ እሷን እየተቸዋት ነው፣ እየሰደብኳት ነው? እኔ ይሄን አላቅም አልኩ እኮ። ኖርማል ጥያቄ እኮ ነው የጠየቅኩት። ስድብ ነው ወይንስ ሙገሳ ነው? ስድብ ነው። ስድብ ነው? አዎ። እንዴት ስድብ ሊሆን ቻለ? ከጫማ ወይም ከምንጣፍ አትሻልም አላልክም? ታዲያ ማትወልድ እኮ ነች። ወላሁ አለም። አላህ ማትወልድ ታዲያ ከጫማ ትሻላለች? ጫማ ከመጥረጊያ ትሻላለች ብለህ ታምናለህ? አላቅም፣ ግን እኔ በቃ ያስከፋኝ ነገር አለ እዚህ ጋር። እሱን አውርቼ ልውረድ። ኢዘዲን ይሄንን መልስና ትቀጥላለህ። ይሄንን መልስ። ማትወልድ ሴት እንደ እስልምና እኔ ጫማዬን ከምጠርግባት ምንጣፍ አትሻልም ብል ስድብ ነው አልክ። ታምናለህ ስድብ ነው ብለህ? እንዴ አረውፎ ይሄን አላቅም። እንደዚህ አንድ ሰው ቢል ስድብ ነው ብለህ ታምናለህ? እና ምርቃት ነው እንዴ? ኦልራይት። ስለዚህ ሳባዎቹ ይሳደቡ ነበር ማለት ነው። ሴሊ ማወልድ ሴሊ ከቤት ውስጥ ምንጣፍ እግር ከሚረገጥበት አትሻልም ይላሉ። ያው አልሰማሁትም። እኔ ስላልሰማሁት ነው እዚህ ጋር አሁን ላወራ ፈቃደኛ ያልሆንኩት። አልሰማሁትም ነው። አልሰማሁም፣ አላየሁም እኮ አሁን እኮ እያሰማሁ እኮ ነው። እና እኔ ካንተ ሰማሁ እንጂ እኮ እነሱ ሲሉ እነሱ ብለዋል ብዬ እኮ አላነበብኩም፣ አልደረስኩበትም እያልኩ ነው። እኔ ካንተ ሰምቼ ይሆናል አይሆንም እኮ አሁን ሞራል ግራውንድ እንገነባና ከዛ በኋላ ብለዋል አላሉ የሚለውን ወደ መረጃ እንገባለን ማለት ነው። ኔክስት የሚሆነው መረጃ ይሆናል ማለት ነው። እስቲ ያሳየኝ ነው። ቅድሚያ ምንም የሞራል ግራውንድ አላስቀመጥክማ እኮ አንተ። አላውቀውም ነገር ብቻ ስድብን ነገር ነው ብለሃል፣ ግን ውሽ ግልጽ አላደረከውም። እሺ ሙባን ጠይቀው እስኪ እዚህ ጋር እኔ እንኳን ቦታ ምናምን አላየሁም። እሺ ቀጥል ሙባ። ሙቤ ነው ሙባ ነው ሙቢ ኦኬ። እሱ 458 ቅድም የነበረው ልጅ ምናልባት ይሄው ይሄ ደግሞ ኢብን ከሲር ነው። እንትኖችህን እንዳለ የእስልምና ሊቃውንቶች እንዳለ እልም ያሉ ቀጣፊዎች ናቸው፣ ሌባዎች ናቸው ብለህ መጣል አለብህ። ይሄው አልሲራ አልነበዊያ የሚለው የሲራ መጽሐፍ ኢብን ከሲር የጻፈው ያው የኢብን ከሲር መጽሐፍ ላይ
ቅድም የነገርኩህን ታሪክ እንግዲህ ኢብን ከሲር ኢብን ጀሪር አጣብሪ በነገራችን ላይ ከኢብን ከሲር በጣም ብዙ እጅ የተሻለ ሊቅ ነው። ግን ኢብን ከሲርን ስለምትወዱት ኢብን ከሲር ላይ ደግሞ እሱም እንደተጠቀሰ ቮሊዩም ስንት ላይ ነው ይሄ? ቮሊዩም 4 ላይ ቮሊዩም 4 ላይ ገጽ 458 ላይ ስትሄዱ ያው ገጽ 456 ሰንሰለቱን ጠቅሶ መሐመድ ኢብን ሳዕድ ናሬትድ ፍሮም ሂሻም መሐመድ ኢብን ሳዕድ ከሂሻም እንደዘገበው ከአባቱ ከአቡ ሳሊህ ከኢብን አባስ እንደዘገበው ሁሴድ ሌላ ዶተር ኦፍ አልኸቲም ኬም ቱ ደ ሜሴንጀር ኦፍ ጋድ ብሎ ይኸው ሐዲሱን ቁጭ ያደርግልሃል። ኢብን ከሲርም ኢብን ከሲር ዘግቦታል፣ ኢብን ሳዕድ ዘግቦታል፣ አጣብሪ ዘግቦታል። ሊቃውንቶች ሲራ የጻፉ ታሪክ የጻፉ ሊቃውንቶችህ እንዳለ ዘግበውታል ሐዲሱን። ተረት ተረት ነው ይሄ አልካርል ተረት ተረት ነው። አዎ እኛም እንስማማለን። ሊቃውንቶች ተረት ተረት ነው ሲጽፉ የሚውሉት። ሁለቱንም ዘግበዋል። ሌላንም ምን አይነት እሱ እኮ ሴሰኛ ሰው ነው፣ መሐመድን እንዴት ለመሐመድ ራስሽን አሳልፈሽ ትሰጫለሽ? እንዲያውም ኢብን ከሲር ታሪኳን ቀጥሎ ያብራራና ተመልከቱ ከመሐመድ የተሻለ ሰው አግብታለች። ይኸው ሶ ሺ ዌንት ባክ ኤንድ አስክድ ዘ ሜሴንጀር ኦፍ ጋድ ቱ ፕሊዝ ሪሊዝ ሚ ሄዳም መሐመድን ፍታኝ ካለችው በኋላ ሂ ዲድ ከዛም ፈታት ይላል አይደል? መስዑድ ቢን አዋስ ኢብን ዙፍር ዜን ሜሪድ ሄር ከዛ መስዑድ የሚባል ሰውዬ አገባት፣ መሐመድን ፈታ። መስዑድ የሚባል ከመሐመድ የተሻለ ሰው ሄዳ አገባች ይለናል። ኦኬ ከዛ በኋላ እንዲያውም ልጅም ወለደችለት። ዋን ዴይ ዋይል ሺ ዋዝ ዋሺንግ ሄርሰልፍ ኢን ዋን ኦፍ ዘ ጋርደንስ ኦፍ መዲና በአንድ ጊዜ በመዲና ጋርደን ምንድነው አረንጓዴ ስፍራ አካባቢ ላይ እሺ እልካለሁኝ። እሺ በውስጥ ሜሴጅ አይቼን ይቅርታ። በአረንጓዴ መስክ ላይ ራሷን እያጠበች ሳለ ጥቁር ቀበሮ ወልፍ ቀበሮ ነው አይደለ? ጥቁር ቀበሮ መጣና በላት። ፓርት ኦፈር ግማሹ አካሏን በላት ይላል። ምናልባት መሐመድን ስለፈታች ነው እኮ ይሉን ይሆናል ሙስሊሞች፣ አያፍሩም። ግን ያው ከመሐመድ የተሻለ ሰው በጊዜው እንኳን አግብታ ሴሰኛ ነው መሐመድ ስላሏት ፈታ እንዳገባች ኢብን ከሲር ላይ ያስቀምጥልናል። ያው አልሲራ አልነበዊያ ማለት ነው። እዚህ ላይ ይኸው አልሲራ አልነበዊያ እዚህ ላይ ያስቀምጥልናል። የለምጻሟ ፔጅ ስንት ላይ ነው? 458 ቮሊዩም 4 ቮሊዩም 4 ነው። የለምጻሟንም ሴት እዛው ጋር ቀጥሎ ይገልጸዋል ኢብን ከሲርም ማለት ነው። እነዚህ ሴቶች እነማን ናቸው? መሐመድ አግብቶ ግን ትዳሩን ኮንሱሜት አላደረገ። ኮንሱሜት ማለት ወሲብ ያልፈጸመ፣ ትዳር አድርጎ ወሲብ ያልፈጸመባቸው። አሁን ለምሳሌ አይሻን በ6 ዓመት አግብቷት በ9 ዓመቷ ኮንሱሜት አደረገ አይደለም የሚባለው? ትዳር ኮንሱሜት የሚደረገው በምንድነው? በወሲብ ነው። አይሻን በ6 ዓመት አግብቶ ቢፈታት ኖሮ ኮንሱሜት አልተደረገ ሜሬጅ ተብሎ ወይንም ኮንሱሜት አልተደረገ ትዳር ያልተደመደመ ትዳር ማለት ነው ተብሎ ትዘገብ ነበር አይሻ። እነዚህ ሴቶች ማዕት ናቸው። መሐመድ አግብቷቸው ግን ያልተደመደመ ወሲብ ሳይፈጽም፣ አንደኛዋ እንደውም መጨረሻ ላይ ያገባት አግብቷት መሐመድ ጋር ሳትደርስ መሐመድ ይሞታል። ኦኬ በኋላ እቺ ሴት እንትን ማለት አይደለም ከእስልምና ወጥታ አምኖት ሹር ክርስትና ውስጥ ትግባ ክርስቲያን ሆናለች የሚሉ ነገር አለ። ከእስልምና ግን ወጥታ የሆነ ችግር ደርሶባት እንደነበረ ዘገባዎቹ ላይ ይናገራሉ። እነዚህ ዝርዝሮች ውስጥ እንግባ ከተባለ እነሱን ማየት ይቻላል አሉ። በዝርዝር ነው የሚያስቀምጧቸው። እገሌ የምትባል ሴት፣ እገሌ የምትባል ሴት፣ እገሌ የምትባል ሴት መሐመድ አግብቷቸው የፈታቸው። ለምጻሟም ሴት ከዛ ውስጥ ትመደባለች። አግብቷት ግን ገናው ልክ ወሲብ ሊፈጽሙ ሲሉ ለምጽ እንዳለባት ሲመለከት መሐመድ ወይ ልብስሽን ልበሽና ወደ መጣሽበት ሂጂ ብሎ እንደሰደዳት ይናገራል ማለት ነው። ይሄ ነው ሙቤ ሚውት አንስሉኝ እያለ ነው። ሚውት ራስህ ነህ እኮ የምታነሳው እኛ አይደለንም። አንተ ጋር ነው ያለው ሚውት ማንሻው።
እሺ ቀጥሉ ሌሎቻችሁ። እና ሙስጠፋ ሙቤ ምን አልክ? እና ሙሐመድ መጥፎ ሰው ነው እያላችሁ ነው? እስቲ እያነሳ ነው ያለ ነው ነገር ሰማህበት ካለ አይሰማም? ሰማህ ዘዲን? እና ሙሐመድ የኛ ረሱል መጥፎ ናቸው እያላችሁ ነው? የእናንተው ጥሩ ነው ባይምሯችሁ ያዛችሁት፣ ግን እውነተኛው ሙሐመድ ጥሩ አይደለም። ልዩነት አላቸው ሁለቱ። እንደርሳቸው የሆነ ብዙ መሸቃ የደረሰበት ሌላ ነብይ አለ? ለምሳሌ ምን ደረሰባቸው? እንዴ ያልደረሰባቸው ነገር ምን አለ እንዴ? እርሳቸው ለኛ ብሎ ያልሆኑት ምን አለ እንዴ? ለኛ ሲል እኮ ጥርሳቸው ረግፈዋል። እንዲሁም በረሃብ የተጎዱ ናቸው። ቆይ ለእናንተ ብለው ሳይሆን ጦርነት ሄዶ ነው ጥርሱ የረገፈው። ጦርነት ከሄድክ ደግሞ አሁን ለምሳሌ እዚሁ ሀገራችን እንኳን በየጊዜው ወታደሩ ረፍት አልባ በሆነ ጦርነቱ ሲዋጋ ይውላል። የእናንተው ግን አስከፊው ምንድነው? እሱ ለመዝረፍ ነው። ምክንያቱም ከጦር ዘረፋ ይጠይቀዋል። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ነው ስላለ ለመዝረፍ ነው የሚሄደው ወደ ጦርነት፣ የጦር ዘረፋ ገንዘቦችን ለመውሰድ ማለት ነው። ሰው ሊዘርፍ ሄዶ ጥርሱ ቢሰበር who cares? እንዴት ነው ለእኔ ሊሆን የሚችለው? ኧረ እኔ አሁን ከእናንተ የማወራበት አቅምም የለኝም። እኔ ደግሞ ሰው ናችሁ ብዬ ነበር የገባሁት። ከሰይጣን ጋር እያወራሁ ነው። ዘዲን ወንድም እንደሚሆን ታውቃለህ አይደለ? እውነት እዚህ ጋር አሁን እኔ ማለት ነው እናንተ ምንም ብዬ ላወራ አልችልም። ቆይ ዘዲን ሰይጣን አለብህ በደም ውስጥ የለብህም? እዚህ ጋር አሁን ስለሱ ማለት ነው ስለ ነብዩ ማያቅ ማንም የለም። ግን እንደናንተ የሚያቆሽሽ ማንንም አይቻልም። ዘዲን ያ ምንድነው እሱ? አሁን እኮ መልካም ብለህ የጠራኸውን በሰከንዱ ስናፈርሰው ሰይጣን አልከኝ ማለት። ሰይጣን ደግሞ በደም ውስጥ ያለው አንተ ነህ እንጂ እኔ አይደለሁም። እንዴት ወንድም በደም ውስጥ ያለን አካል ለኔ ትሰጣለህ? እኔ ሰይጣን እኮ አለብኝ ብዬ አላምንም። እንደ እስልምና አስተምሮ ሁሉም ሙስሊም በደም ውስጥ ሰይጣን ይዞርበታል። እንደ እስልምና አስተምሮ የነብይህን ስለምትወደው ነብይህ የተናገረውን አሜን ብለህ ስለምትቀበል ውስጥ ሳይሆን ሰይጣኑ ያለው በነብይህ አስተምሮ መሰረት አንተ ውስጥ ነው ሰይጣን ደም ውስጥ ያለው። ሶ ሰይጣን አምናችሁ ወይንም ደግሞ ሰይጣን ምናምን የሚለው ለኛ አይሰራም ማለት ነው ለአንተ። እሺ እዚህ ጋር እኔ አሁን የኔን ሃይማኖት እንኳን ታውቁታላችሁ። እሺ የእናንተን አምላክ ንገሩኝ። እሺ ቅድሚያ የእኛውን በደንብ ምንድነው? ምን አወቅና አላወቀውም ንገሩኝ እያልኩ እኮ ነው። የእናንተ አምላክ ማን ነው? የእናንተ አምላክ ምን ዋሽተንብህ ነው? እስቲ መሐመድ ላይ አይ አሁን ስለ ሙሐመድ ብዙ ቆሻሻ ነገሮችን ያወራችሁ ነው። እሺ ያወራናቸው ነገሮች ያለ መረጃ ነው ያወራናቸው ማለት እኔ ነኝ ያለ መረጃ ያወራው? ማንም እኮ ይጽፋል መረጃ ነው ብሎ ማንም ይጽፋል እንዴ? የእንትኖቹን የጻፈ እሱ ትክክል ነው ብለህ ታስባለህ? ጎበዝ። ስለዚህ እሱን ቼክ የሚያደርገው ማን ነው? እኛ የምናመጣው አንድ ነገር ብቻ ታማኝ ነን እኛ። ይኸውልህ አንተ ንጽጽር ላይ የሚሰሩት እንኳን በዚህ አይጠረጥሩንም። ምን ኤቲስት የጻፈውን ክርስቲያን የጻፈውን በፍጹም ለእናንተ አምጥተን አናውቅም። የእናንተዎቹ ንጽጽር የሚሰሩት ግን ባለጌ፣ ወራዳ፣ ውሸታም፣ ቀጣፊ ከመሆናቸው አንጻር ለክርስቲያኖች ኤቲስት የጻፈውን እንኳን ይዘው ይመጣሉ። ሃይማኖት የሌላቸው ፓጋኖች ምንም የሆነ ጣዖት አምላኪዎችንንም ካገኙ ለእኛ ይዘው ይመጣሉ። እኛ ግን በፍጹም አናደርግም። የእናንተዎቹ ግን ወራዶች፣ ውሸታሞች፣ አጭበርባሪ ስለሆኑ አንደኛ ከራሳቸው ነው መጽሐፍ ቅዱስ እኛ ቁርአንን በራሳችን ሳይሆን የምንፈስረው በራሳችሁ ፈስረው። የእናንተዎቹ ግን ሽልጦ በቀደዳቸው አፋቸው ከላይና ከፍና ዝቅ ብለው እንኳን ሳያነቡ ዝም ብለው ጥራዝ ነጠቅ ነው በሆነ ሁኔታ ነው የሚያነቡ። እሺ እንደዛ ብለህ የምታስብ ከሆነ አምላክህን ንገረኝ። አንተ አምላክ ማን ነው? የኔ አላህ ነው ብዬ እመሰክራለሁ እና ሙሐመድም የሱ መልእክተኛ እንደሆነ እመሰክራለሁ። አላህ ማን ነው?
አንተ ነው የምመሰክርለት ወይንስ እሱ ነግሮህ ነው? እመሰክራለሁ። እኔ ምንድን ነው የምትመሰክረው? ለሌላ አካል እንዴት ነው የምትመሰክረው? ማን ነው ያሌለው? አንተን የፈጠረ ማን ነው? እኔን የፈጠረ ክርስቶስ ነው። አንተን አላህ ለመፍጠሩ ምንድን ነው ማስረጃ? ነግሮሃል? እኔ ፈጥሬሃለሁ ብሏል። ክርስቶስ ማን ነው? ኢየሱስ ነው። ኢየሱስ ነው። ያ እኔ ፈጥሬሃለሁ ብሏል አላህ። ኢየሱስ ታዲያ አንተን እንደፈጠረ ማረጋገጫ አለ? አለኝ። እኔ አንተ አለህ ወይ ነው ጥያቄው። ኢየሱስ እኮ ማርያም የወለደችው አይደል? በሰው ቂጥ የወጣ እኮ ነው። ለኛም አላህ መግልና የደም እጣቢ የመግል እጣቢ ውስጥ የሚንቦጫረቅ ነው። አንተ የሚያሳስበህ ነው እንትን ነው አይደለ? ከመግል የሚንጠባጠብበት ቁስል የሚንጠባጠብበት ውስጥ ገሃነም ውስጥ የሚዘፈቅ ነው። ስለዚህ ተረጋጋ ዘድን፣ ብዙም ነርበስ አትሁን። ያድፍኑ አላህ ቀዳዳ ካለው የመግሌ እጣቢ እንዳንተ አስተምሮ ነው ገሃነም ብገባ ያ እጣቢ ይጋተዋል። አላህ የኔን የመግል እጣቢ እጅቅ ይለዋል አረብኛው። ያንን የእጅቁን እጣቢ ይልሳል አላህ፣ ምክንያቱም ገሃነም ስለሚገባ ማለት ነው። ያንን እጣቢውን ይጠጣል፣ የቁስሉን ፍቅፋቂ ይበላል አብሮኝ ማለት ነው። ምክንያቱም ስለሚገባ ገሃነም ማለት ነው። እኔ ስኩል ትሆንና ትረጋጋና እኛ ፈጣሪን ምንም ነገር የሚያቆሽሸው እንደሌለ እናምናለን። ፈጣሪ ነገሮችን ይቀድሳል እንጂ በምንም እንደማይቆሽሽ እናምናለን። ኩልዳውን ብሮ እኔ ማውራውን ስማኝ። ቆይ ተረጋጋ። ለባለጌ እንደ ባለጌ አንዳንዴ ስለሚያስፈልገው በገማ ጭቃ የፈጠረ ያ ቆይ ተረጋጋ። ቆይ ተረጋጋ። የእናንተ ፈጣሪ ግዑዝ አካል ስላለው በሁለት እጆቹ በገማ ጭቃ ስለፈጠረ ያ የገማ ጭቃን ታጥቦት ይሆን ነው? አሁንም ያ የገማ ጭቃ ላዩ ላይ ስታክ አድርጎ ቀርቷል። እና ይህንን የገማ ጭቃውን እንዲታጠብ ንገረው። አክቹዋሊ ቢታጠብም አይታጠብም ሊለቀው አይችልም። ለወደፊቱ ስርዓት ከስሩን ቆሻሻ ኤኒዌይስ ያስፈልጋቸዋል አይደል? ክትባት ያ በደንብ ያስፈልጋቸዋል። በማስረጃ ለዛውም ማለት ነው። ያልተጻፈ ነገር ተረት ስለሆነ እያወሩ ያሉት፣ እኛ ደግሞ በማስረጃ እያንዳንዱ መናገር እንችላለን። ስለዚህ ተረት አታውሩ ሙስሊሞች። ቢያንስ ማስረጃ ቢያንስ ለምታወሩት ነገር ካፋችሁ ለሚወጣው ነገር ማስረጃ ማቅረብ እችላለሁ ወይ የሚለውን ነገር አትርሱ። ሳታስቡ አትናገሩ። ኮንሺየስ መሆን አለባችሁ ለንግግራችሁ። ምክንያቱም እየተወራው ሃይማኖታዊ ነገር ስለሆነ እየተወራ ያለው ዲስከስ እያደረግን ያለ ነው ሃይማኖታዊ ነገር ነው። ማስረጃ የሌላችሁ ነገር አትናገሩ ማለት ነው። እና እንደዛ ነው። አይ ቲንክ ሰዓት ሄዷል። እፎይ ቢበቃንስ? ይበቃናል። ያ ይበቃንና ለዛሬ ይበቃን። ሁላችሁም ሰላም ደሩ።